መሳሪያ በእጁ የሌለው ሰራዊት የቦምብ ናዳ ወረደበት። ከጀባ ፈቃድ ውጪ መንቀሳቀስና ቦታ መቀየር ለማይችለው ሰራዊት ድብደባ የፈጠረበት አደጋና መሳቀቅ ቀላል አልነበረም። ደግነቱ ሳምንት ሙሉ የመደብደቡን ያህል አንድ ሰውም አልሞተም ነበር። በችግሩ መበርታት የተነሳ ጀባ ያሰበው በከፊልም ቢሆን ተሳክቶለት በርካታ ታጋዮች ምናልባትም 500 ያህል የሚሆኑ ተስፋ እየቆረጡ ወደ ሱዳን ሄዱ። በኢትዮጵያ የፖለቲካ ታሪክ ውስጥ በተለይ ከ1960ዎቹ አጋማሽ አንስቶ እስከ 70ዎቹ መጀመሪያ በዋናነት እጅግ ከፍተኛ ተጽዕኖ መፍጠርና እንዲሁም በጉልህ ስሙ ሲጠቀስ እንዲሁም በተሳትፎ ደረጃ በታሪክም የሚታወቀው ኢሃፓ የተሰኘ ፖለቲካ ድርጅትን አስመልክቶ የመጨረሻዎቹን የትግል የፖለቲካዊና መሰል ሂደቶችን ለመቃኘት ያህል ተራሮችን ያንቀጠቀጠ ትውልድ ከሚለው ቅጽ 5 ላይ በሳህሉ ኪዳኔ የኢሃፓ የመጨረሻዎቹ ቀናት በሚል ዋና አርዕስት ስር ካለው ክትብ ውስጥ ጥቂት ገጾችን ለዛሬ ታሪክ መቆያ የሆነን ዘንድ ተውሰናል። መልካም ጊዜ። በ1950ዎቹ መጀመሪያ ተጠናክሮ የቀጠለው የኢትዮጵያ የተማሪዎች ጸረ ፊውዳል እንቅስቃሴ ይበልጥ አቅም እንዲፈጠር የሚያስችለው ድርጅታዊ አቋም ማግኘት እንዳለበት የአብዛኛው ንቁ ታጋይ ግንዛቤ ነበር። በዚህ ምክንያት ሁሉም በየፊናው መደራጀትና ወደ ፖለቲካ ድርጅት መመስረት አቅጣጫ የሚወስደውን ጉዞ ጀመረ። ወቅቱ በተለይም የኤርትራ ተቃዋሚዎች የትጥቅ ትግላቸውን የጀመሩበት ነበር። በተለይ በ1960ዎቹ መጀመሪያና አጋማሽ አካባቢ በኢትዮጵያ ብዛት ያላቸው የፖለቲካ ድርጅቶች በብሔር ብሔረሰብና በብሔር ተደራጅተው መመስረት ጀመሩ። ከነዚህ የፖለቲካ ድርጅቶች መካከል በአንጋፋነቱ ይታወቅ የነበረው ወደ በኋላ ኢሃፓ እየተባለ ይጠራ የነበረው የፖለቲካ ድርጅት ነው። ይሄ የፖለቲካ ድርጅት ኢሃፓ ወይም እንደ ሰራዊት ኢሃሰ የሚል ስያሜ ከማግኘቱ በፊት በተለያዩ ስሞች ይንቀሳቀስ እንደነበር የሚታወቅ ነው። ኢሃፓ በተለይም ከ1967 እስከ 1970 የኢትዮጵያ ወጣቶችና አብዛኛው ምሁር በዙሪያው በማሰለፍ ይንቀሳቀስ ነበር። በዚህ ድርጅት ዙሪያ የተሰባሰቡት ምሁራንና ወጣት ታጋዮች ነበሩ። በትግሉ ሂደትም ይህኑ መስዋዕትነት በመክፈል የአይበገርነት ተምሳሌት ሆነው ያለፉ ታጋዮች ቁጥራቸው የትየለሌ ነው። ጀግኖቹ ሰማዕታት በገጠርም ሆነ በከተማ ረሃብን፣ እርዛትን፣ የእስር ቤት ስቃይን ተሸክመው ትግሉ ለሕዝባችን መፍትሄ ያስገኝ ዘንድ በእምነት ተዋድቀዋል። የአይነቱ መስዋዕትነት የተከፈለበት ትግል አሁን እየተደረሰ እነሱም በዙሪያው አደራጅቶ ይንቀሳቀስ የነበረው ኢሃፓስ መጨረሻው ምን ሆነ? እነዚህን ጥያቄዎች ለመመለስ ሰፊ ምርምር፣ ጥናት አስፈላጊ ነው። አፄ ኃይለ ሥላሴ በየካቲት ህዝባዊ አመጽ ከስልጣን ከተወገዱ በኋላ ፋሽስታዊ የደርግ አገዛዝ ህዝባችንን በአስከፊው ስርዓት ውስጥ ማግዶ ያሰቃይ በነበረበት በእነዚህ ፈታኝ ዓመታት ከላይ እንደተገለጸው የኢሃፓ ታጋዮች ወደር የሌለው መስዋዕትነት ከፍለዋል ይላሉ። ትግሉ ተፋፍሞ ከፍተኛ ደረጃ በደረሰበት በ1969 እና በ1970 ዓ.ም የኢሃፓ የትግል አቅጣጫን ጥያቄ ውስጥ ያስገቡ ብዙዎች ነበሩ። የኢሃፓ አመራር ግን ይህን ጥያቄ በአጭር ጊዜ ልባት ለመስጠት የቻለ አልነበረም። ይልቁንም በአመራሩ መካከል ከፍተኛ የሆነ የአመለካከት ልዩነት ተፈጠረ። ልዩነቱ ከላይ ወደ ታች እየሰፋና እየሰረጸ ሄደ። ይባስ ብሎ ጠላት የሚቀጥፈው የታጋዮች ህይወት አንሶ እርስ በርስ ደግሞ መገዳደል ተጀመረ። ችግሩ በከተማም በገጠርም በሚገኙ የኢሃፓ ታጋዮች ዘንድ መስፋፋት ጀመረ። በከተማው ውስጥ የነበረው መዋቅር ሙሉ በሙሉ በመፈራረሱ ምክንያት ከታጋዮቹ መካከል ግማሾቹ የደርግ ሰለባ ሆኑ፣ ሌሎቹ ተሰደዱ። አንዳንዶቹም ከደርግ ጉያ ውስጥ ተሸጉጠው ጓዶቻቸውን በወዳቸው በመለወጥ የኢሃፓ ታጋዮችን ማደን ያዙ። ዱር ቤቴ ብለው በረሃ የገቡትም ቢሆኑ ከዚህ የተለየ ዕጣ አልወጣላቸውም። ታጋዩ ለሚጠይቃቸው ጥያቄ
ተስፋ አስቆራጭ መልስ ይሰጥባቸው ነበር። በበረሃም ልክ እንደ ከተማው አፈናው የከፋ ነበር። በዚህ እርስ በርስ ግጭት ውስጥ አብዛኛው ታጋይ ተስፋ እየቆረጠ ወደ ስደትና ወደ ጠላት ካምፕ መጉረፍ ጀመረ። በጣም ጥቂቶቹ አሁንም ብሎ ሊጀመር ይችላል ብለው ቆርጠው ተነሱ። ታሪኩ በተለይም በለሳ ከሚባለው የጎንደር ክፍለ ሀገር አካባቢ ጋር በእጅጉ የተቆራኘ በመሆኑ የበለሳው ንቅናቄ በሚል ስያሜ ይታወቃል። የበለሳው ንቅናቄ በሁሉም አካባቢ ለተነሱት የኢህአፓ ታጋዮች ጥያቄዎች መልስ ያስገኘ ነበር። የኢህአፓ የመጨረሻዎቹ ቀናት የበለሳው ዴሞክራሲያዊ ንቅናቄና የኢህአፓ ሰራዊት መበተን። በሳህሉ ኪዳኔ በጎንደር ክፍለ ሀገር ጸለምት፣ በለሳ፣ ወልቃይትና አርማጮ ላይ መሽጎ ሲንቀሳቀስ የነበረው የኢህአፓ ጦር የተበተነው በችግር ተፈትኖ አልነበረም፣ ወይም በጦር ኃይል ተሸንፎም አይደለም። ትላልቅ ስልጣኔዎች ሲከስሙ፣ የጦር ኃይሎች ሲወርቁ፣ ግዙፍ ተቋማት ሲፈራርሱ አእምሮን ደጋግሞ የሚያስጨንቀው ለምንና እንዴት የሚለው ጥያቄ ነው። ችግሩ ለጥያቄው መልስ ማግኘቱ ላይ ላይሆን ይችላል። ችግሩ መልሱ ራሱ እንቆቅልሽ ሲሆን ነው። ኢህአፓ ግዙፍ ድርጅት ነበር። ከ66ቱ አብዮት በኋላ ባሉት የለውጥ ዓመታት በአጭር ጊዜ ውስጥ አብዛኛውን የመሃል አገር ወጣትና ምሁር ከጎን ማሰለፍ ችሏል። ያ ወጣት ሕይወቱን ለድርጅቱ አሳልፎ ለመስጠት በቁርጠኝነት የቆመ፣ በየአደባባዩና በየዱሩ የትግሉ ነው ሕይወቴ እያለ የዘመረ ወጣት ነበር። ዘምሮም አልቀረ በትግሉ ሂደት ውስጥ በገፍ ተለቅሞ በገፍ ታርዷል። ወጣቱ ቁጣው የመረረ፣ ወኔው ይፋጅ የነበረ ቢሆንም ዘወትር ካፉ የማይጠፋው ኢህአፓ ያቸንፋል መፈክሩ ግን የቀን ብርሃን ሊያይ አልቻለም። በመጨረሻ ትቶት ያለፈው የሚያለቅሱ እናቶችና አእምሮአቸውና አካላቸው በጽኑ የተጎዳ ወጣቶች ሆነ። ኢህአፓ ደርግን ለመጣል በከተሞች ውስጥ ያካሄደው ትግል ሲያከትም ሀገሪቷ አንድ ትውልድ የታጣባት ወይም ያለቀባት የደም አውድማ ሆነች። እናም በቀይ ሽብር በኢትዮጵያ ዘመናዊ ታሪክ ውስጥ የሚታወስ አስከፊ ቁጥር ጠባሳ ተጥሎ የታለፈበት ክፉ ቀን ተፈጠረ። ኢህአፓ ደርግን ለመጣል ያደረገው ትግል በከተሞች ብቻ የተወሰነ አልነበረም። በገጠር የትጥቅ ትግልም ተሞክሯል። ቀይ ሽብር እያለ በመጣበት ሰዓትና ኋላም የኢህአፓ የከተማ መዋቅር ሲመታ በርካታ ወጣቶች በተለያዩ ቦታዎች ያለውን የገጠሩን ሰራዊት ተቀላቅለው ጦሩ ደርጅቶ ነበር። ይሁን እንጂ በከተማው ትግል ጓዶቹን ከጎኑ አጥቶ ራሱ ከደርግ ጥይት አምልጦ በብዙ ስቃይ ወደ ሰሜን በረሃዎች የጎረፈው ወጣት የትጥቅ ትግል ለፍሬ ሊበቃ አልቻለም። የወኔው ፍም ሳይበርድ የትግል ፍላጎቱ ገና ትኩስ ሳለ ነበር ሰራዊቱ በ1970ዎቹ መጀመሪያ ላይ ለመበተን የበቃው። ለምንና እንዴት ተብሎ ቢጠየቅ መልሱ ሰራዊቱ በጠላት የጦር ኃይል ስለተመታ ወይም በችግር ስለተረታ አለመሆኑም ጥያቄውም የሚያከብዶና በአንጻሩም ሌሎች መሰረታዊ ጥያቄዎች እንዲያስነሳ የሚያስገድድ ያደርገዋል። ከቤተሰቡ ተነጥሎ ወንዝ ቆርጦ ከውጭ ሀገር ሳይቀር ባህር ተሻግሮ ወደ ሀገሩ በረሃ የወጣው ወጣትና ምሁር የትግል ፍላጎቱ ገና ጠንካራ እያለ እንደምን ሊበተን በቃ። በዚህ ጽሑፍ በኢትዮጵያ አብዮት ታሪክ ውስጥ ትልቅ ሚና የተጫወተ የቅርብ ጊዜ ታሪካችን ክፉ ጠባሳ ከስሙ ጋር አብሮ የሚታወስ የአንድ ትልቅ የፖለቲካ ድርጅት የመጨረሻ ቀናትን እንመለከታለን። ኢህአፓ እንደ አንድ ትልቅ ድርጅት ህልውናውን ያጣባቸው የመጨረሻዎቹ ቀናት በሰሜን በረሃዎች ያሳለፋቸው ጥቂት ዓመታት ናቸው። እዚህ የተፈጠሩትና ድርጅቱን እንዲፈራረስ ያበቁት ክስተቶች አወዳደቁን ብቻ ሳይሆን አጠቃላይ መልኩን የሚያሳዩ ትላልቅ ጥያቄዎችን የሚያስነሱ የሚመስሉም ናቸው። ኢህአፓ በመጀመሪያ ስሙ ኢህአድ የኢትዮጵያ ሕዝቦች አርነት ድርጅት ተብሎ በተለያዩ የዓለም ክፍሎች ተደራጅተው በነበሩ ለውጥ ፈላጊ ኢትዮጵያውያን ተማሪዎች አማካኝነት በ1964 ዓ.ም በበርሲን ከተማ በተደረገው ጉባኤ ሲመሰረት ዓላማው አድርጎ የተነሳው የኃይለ ሥላሴ መንግስት በትጥቅ ትግል ለመጣል ነበር። የትግሉ መነሻና ዋነኛ ዓላማ የአርሶ አደሩን የመሬት ጥያቄ መመለስና መሬት ላራሹ እውን ማድረግ ሲሆን ይህን ዓላማ ማሳካት እንዲቻል የትጥቅ ትግሉን አርሶ አደሩ በሚገኝበት የሀገሪቱ የገጠር ክፍል መጀመርና
ማካሄድ እንዳለበት ጉባኤው ወሰነ። የድርጅቱ የትጥቅ ትግል ስልትም በገጠር ጀምሮ እያደገ ወደ ከተሞች የሚሰፋ የተራዘመ የገጠር ትጥቅ ትግል ስልት እንዲሆን ተደረገ። ለሽምቅ ውጊያው አመቺ የሆነ የመሬት አቀማመጥ ያለውና በችግር ወቅት ለጠላት ጥቃት ያልተጋለጠ የማፈግፈጊያ ስፍራ ያለው አካባቢም ለመምረጥ ጥናት ተደርጎ የትግራይ ክፍለ ሀገር ተመረጠ። ትግራይ ተመረጠው ለኤርትራና ለአፋር የቀረበ በቀይ ባህር መሳሪያ ሊገባበት የሚችል በመሆኑና እንዲሁም የድርጅቱ አባላት የሆኑ በርካታ የትግራይ ተወላጆች አካባቢውን በሚገባ በማወቃቸው ነበር። በጉባኤው ውሳኔ መሰረት የትጥቅ ትግሉን ለመጀመር የሰራዊቱን አስኳል የሚመሰርቱ ከአሜሪካ፣ ከአውሮፓና ሰሜን አፍሪካ ወይም አልጄሪያ የተውጣጡ 14 አባላት በፍልስጤም ነፃ አውጪ ድርጅት አማካኝነት ሶሪያ ውስጥ የሽምቅ ውጊያ ስልጠና ከወሰዱ በኋላ በ1965 ዓ.ም በኤርትራ በኩል ገብተው በኤርትራ ነፃ አውጪ ኃይሎች በተያዙ ግዛቶች አረፉ። ሰራዊቱ እዚያው ከአንድ ዓመት በላይ ቆይቶ በ1967 አጋማሽ ላይ ትግራይ ሲገባ ግን በኢትዮጵያ የነበሩ ሁኔታዎች ተለዋውጠው ነበር። ኢህአድ ወይም ኢህአፓ በትጥቅ ትግል ሊጥለው የተነሳው የኃይለ ሥላሴ የዘውድ መንግስት ሰራዊቱ ውጊያውን ሜዳ ላይ ከመድረሱ በፊት ሀገር ውስጥ በፈነዳው አብዮት ወደቀ። በሀገር ውስጥ የተቀጣጠለው እንቅስቃሴና ያስከተለው የፖለቲካ ለውጥ በውጭ ሀገር የተመሰረተውን ድርጅት በፍጥነት ቀድሞት ስለሄደ የድርጅቱ መሪዎች በሀገር ውስጥ ይካሄድ ከነበረው አብዮት ጋር እርምጃቸውን ማስተካከል ይችሉ ዘንድ ወደ ኢትዮጵያ ገቡ። እንደገቡ መዋቅር የመዘርጋትና ኃይል የማሰባሰቡን ስራ ተያያዙት። የ66ቱ አብዮት የፖለቲካ ድርጅቶች ገና ጠንክረው ባልተደራጁበት ወቅት በድንገት የደረሰ ማዕበል ስለነበር ሰፊ መሰረት ኖሮት የተቀጣጠለው አብዮት ሊመራ የሚችል ድርጅት አልነበረም። ስለዚህም ኢህአፓ በፍጥነት ራሱን አጠናክሮ መሪ ድርጅት ለመሆን በወሰደው ያልተረጋጋ እርምጃ የአቋም አንድነታቸውንና ልዩነታቸውን አንጥረው ያላወጡ የተለያየ እምነትና ፍላጎት ያላቸው ቡድኖችን እንዲያቅፍ የተደረገበት ሁኔታ ተፈጠረ። የሚዋላው ኋላ ችግር አስከተለ። ኢህአፓ በአብዮቱ ማግስት ወደ ሀገር ገብቶ መንቀሳቀስ ሲጀምር ለለውጥ ተነሳስቶ የነበረው ወጣት አታጋይ ድርጅት በማግኘቱ እንደ ጎርፍ ተቀላቀለው። ገሚሱ ምንነቱን ተረድቶ ገሚሱ ምኑንም ሳያውቀው ለጭቆና ካለው ጥላቻና ለለውጥ ካለው ጥማት ብቻ ነበር በጭፍን የተቀላቀለው። በአጭር ጊዜ ውስጥ ያልተጠናከረው የኢህአፓ አመራር ሊቆጣጠሩና ቁጥሩን እንኳን ሊገምቱ ያልቻለው ኃይል የድርጅቱ አባል ሆነ። ብዙ ወጣት እስከ ለተሞቱ ድረስ የኢህአፓን ፕሮግራም ያላነበበና ያልተወያየበት ነበር። እንዲያም ሆኖ ግን ለድርጅቱ የነበረው ቀናኢነት ወደር አልነበረውም። ዘመኑ ይፍጠረም ወይም ሌላ ነገር ወጣቱ በውል በማይረዳው የፖለቲካ ልዩነት ሳቢያ ሕፃን ወንድሙን፣ ሽማግሌ አባቱን ራሱን ጨምሮ ለሞት አሳልፎ ለመስጠት ምንጊዜም ዝግጁ ነበር ወይም እንዲሆን ተደርጓል። ደርግና ኢህአፓ ከቃላት ጸብ አልፈው ግልጽ ጥቃት መሰንዘር ሲጀምሩ ኢህአፓ ይህን ሰፊ ኃይል እንደያዘ ነበር የከተማ ትጥቅ ትግል ውስጥ የገባው። ኢህአፓ ከነመንግስቱ ኃይለማርያምና ከነተካት ሁሉ ጀምሮ ቀንደኛ የደርግ አባላትን ለመግደል ሲያደባና ሲገድል ደርግ የኢህአፓ አባል የመሰለውን ሁሉ እየለቀመ ለማጥፋት ቀን ተሌት ይማስን ነበር። በዚህ ሁኔታ ውስጥ ኢህአፓን እንደ ጣዖት ያመልከው የነበረው ወጣት በብዙ የሀገሪቱ ከተሞች ሽጉጥ እየያዘ እስከ ጥርሱ ከታጠቀው ደርግ ጋር ሲዋጋና ሲረግፍ ከረመ። ኢህአፓ ከመጀመሪያ ጀምሮ በፕሮግራሙ ላይ ያሰፈረው ገጠር ገብቶ የመዋጋት የትግል ስልት በመርህ ደረጃ ሳይለወጥ እንዳለ ነበር። ያልታሰበውን የከተማ ውስጥ ውጊያ ማካሄድ የጀመረው ገና ደርግ ያልተጠናከረበትና በውስጡም ቅራሪና ሽኩቻዎች ይታዩ የነበረበት ወቅት በመሆኑ በከተማ ውስጥ አመጽ ስልጣን መያዝ ይችላል በሚል እምነት ይመስላል ኢህአፓ የከተማውን የትጥቅ ትግል የጀመረውና የገፋበት። የከተማው ትግል የኢህአፓ አባል ያልነበሩትን ጨምሮ የብዙ ሺህ ወጣቶችን ሕይወት ቀጠፈ። በ1969 ቀይ ሽብር መፋፋም ሲጀምር ኢህአፓ በደርግ ከሚደርስበት ጥቃት ባሻገር ከፍተኛ ጉዳት ያደረሰበት ውስጣዊ ቅራኔ በድርጅቱ ውስጥ ተፈጠረ። በአመራሩ ውስጥ ሁለት የፖሊት ቢሮ አባላት የከተማውን የትጥቅ ትግል ተገቢነት በጥያቄ በማንሳት ተቃውሟቸውን አሰሙ። ግለሰቦችን በመግደል ለውጥ ማምጣት አይቻልም አሉ። የተቀረው የኢህአፓ አመራር የከተማውን ትጥቅ ትግል የተቃወሙትን ሁለቱን ሰዎች ከፓርቲው በማግለል ስማቸውን ሳይጠቅስ
ጓዳና ጓድ ለ የተባሉ ግለሰቦች የፓርቲያችንን መስመር ተጻረው ከደርግ ጋር ሆነው ሊበትኑት ተነሱ። ትጥቅ ትግላችንም ተቃወሙ የሚል ጽሑፍ አውጥቶ ለአባላቱ በተነ። ግለሰቦቹ አንጀኞች ተባሉ። ጓዳና ጓድ ለ የተባሉት ብርሃነ መስቀል ረዳና ጌታቸው ማሩ ነበሩ። ሁለቱም የፖሊት ቢሮ አባላት ሲሆኑ ብርሃነ መስቀል ድርጅቱ በበርሊን ሲመሰረት ዋና ጸሐፊ ነበርና የመጀመሪያውን የኢሃፓ ሰራዊት እየመራ በኤርትራ ወደ አሲምባ የገባ ነው። የሁለቱ አንጀኞች በኢሃፓ ከፍተኛ አመራር ውስጥ መገኘትና መፈጠር ከዚያ በፊት በአመራሩ አባላት መካከል ከፍተኛ ጥርጣሬና ያለመተማመን ፈጠረ። አንድ የተነሳው የከተማ የትጥቅ ትግል ተገቢነት ጥያቄም በሌሎች አባላት ዘንድ ተደግሞ መነሳት ጀመረ። ቀይ ሽብር በተለይ በአዲስ አበባ ከተማ ከፍተኛ ደረጃ ደርሶ በነበረበት በ1969 አጋማሽ ላይ ደርግ ባካሄደው ተደጋጋሚ አሰሳ ዘመቻ የኢሃፓን ዋና ዋና መዋቅሮች መምታት ችሎ ነበር። በዚህ ወቅት አብዛኛው የኢሃፓ ከፍተኛ አመራር አዲስ አበባ ለቆ ሲወጣ የቀሩትም ተገደሉ። የካቲት አካባቢ አዲስ አበባ ታሽጋ ስትታሰስ በርካታ የማዕከላዊ ኮሚቴ አባላት ዋና ጸሐፊው ዶክተር ተስፋዬ ደበሳይን ጨምሮ ሞቱ፣ የተገደሉም ተገደሉ። የድርጅቱ መሪ ተስፋዬ ደበሳይ መሞት የኢሃፓን የከተማ ትጥቅ ትግል ማብቃት ቀረቤታ ያመላከተ ብቻ ሳይሆን ለድርጅቱ ሁሉናም ክፉ በትር ነበር። ክፍሉ ታደሰ ደግሞ የፖሊት ቢሮ አባል የነበረ ያ ትውልድ በሚለው መጽሐፉ ላይ ስለ ተስፋዬ ደበሳይ ሞት ሲገልጽ ማንም ሰው አይናገረው እንጂ ከተስፋዬ ሞት በኋላ ኢሃፓ የወትሮ ኢሃፓ እንደማይሆን አውቆታል ይላል በቅጽ 2 በገጽ 324 ከመጽሐፉ ላይ። ኢሃፓ በከተማው ትግል እየተሸነፈ ሲሄድ ወጣቱ አንድም ከደርግ ጭፍጨፋ ለማምለጥ አሊያም የተሻለ የትግል እድል ለመሻት ሁለተኛ አማራጭ ሆነው ወደ ተገኙት የገጠር የትግል ሜዳዎች ማቅናት ጀመረ። በትግራይ አሲምባ፣ በጎንደር ጸለምትና በለሳ ዋነኞቹ መዳረሻዎች ነበሩ። አሲምባ አጋሜ አውራጃ ውስጥ ምስራቅ ትግራይ ለኤርትራ ቀርባ የምትገኝ በተራራ የተከበበች ቦታ ናት። አሲምባ በተራራ የተከበበች መሆኗ ለሽምቅ ውጊያ መንቀሳቀሻና ለጥቃት መከላከያ ምቹ ያደርጋታል። ከውጭ ሀገር ተመልምሎና ሰልጥኖ በ1967 ወደ ትግራይ የገባው የኢሃፓ ሰራዊት ኢሃ ወይም ሰራዊቱ የሚጠራበት ወቅቱ ኢሃሰ የተሰኘው ገና ከመጀመሪያው ምንም ሳያከናውንና ሳያጠናክር ነበር እክል ሊገጥም የጀመረው። ገና ወደ ትግራይ ለመግባት ጉዞ ላይ ያሉ ጀምሮ የሰራዊቱ አባላት እርስ በርስና ይመሯቸው ከነበረው ከብርሃነ መስቀል ጋር ቅራኔ ውስጥ ገቡ። ትግራይ ከገቡ በኋላም ግማሽ ያሉ ከርተው ለደርግ እጃቸውን ሰጥተዋል። ይህ ደግሞ የወታደራዊ እንቅስቃሴውን ምስጢርነት አደጋ ላይ ጣለው፣ አቅሙንም ከጅምሮ አዳከመው። ሁኔታው በጥቂት የተለወጠውና ኃይሉ ማገገም የጀመረው የእድገት በብረት ዘማቾች ሰራዊቱን መቀላቀል በጀመሩበት ጊዜ ነው። ይሁን እንጂ ለትጥቅ ትግል በረሃ የገባው የኢሃፓ ሰራዊት ከየትኛውም አይነት ወታደራዊ እንቅስቃሴ ታቅቦ አንድ ቦታ ላይ እንዲቀመጥ ነበር የተደረገው። የሰራዊቱ አባላት አዋጉን እያሉ አመራሩን ቢወተውቱም ምንም ምላሽ ሳያገኙ ቀሩ። ምሬታቸው ከፍቶም እኛ ነፃ አውጪዎች ሳንሆን የታጠቅን ለማኞች ነን እስከ ማለት የተገደዱበት ከመዋጋት ይልቅ በአንድ ቦታ ተቀምጦ ከገበሬው እህል እየለመኑ ሕይወታቸውን እንዲያቆዩ በመደረጉ ነበር። በ1968 ዘሩ ክሽን የኢሃፓ የፖሊት ቢሮ አባል ወደ አካባቢው ሲሄድም የሰራዊቱ አባላት እንዳይዋጉ መመሪያ እንደሰጣቸውና ይህ መመሪያ ከብርሃነ መስቀል እንደተላለፈ አቤቱታቸውን አሰምተዋል። ከዚህ በኋላ ሁኔታዎች በጥቂት ጊዜ ተለወጠ። በእነዚህ ዓመታት ከሁሉም ይልቅ ተዋጊውን ከልብ ያሳዘነውና ተስፋ ያሳጣበት ሁኔታ ከዋናው አመራር ጋር ምንም አይነት ግንኙነት የሌለው መሆኑ ነው። ይህ በሰራዊቱ ዘንድ የመረሳት ስሜት አሳደረ። እናም ኢሃፓን ኦፊሴላዊ የትጥቅ ትግል ስልት ጥያቄ ላይ ጣለው። የከተማውን ውጊያ በዋነኝነት ይመሩ ከነበሩት የኢሃፓ ከፍተኛ አመራሮች አንዱ የነበረው ክፍሉ ታደሰ በጻፈው መጽሐፍ ላይም በወቅቱ ሰራዊት አስመልክቶ ስለነበረው ሁኔታ እውነታውን እንዲህ ሲል ገልጿል። ሰራዊቱ ከፓርቲው አመራር ጋር ግንኙነቱ ስለተቋረጠበት የተተወና የተዘነጋ ስለመሰለው ጥልቅ የተስፋ መቁረጥ ስሜት አደረበት። አንዳንድ የሰራዊቱ አባላትም የኢሃፓ ማዕከላዊ ኮሚቴ በትጥቅ ትግሉ ላይ ያለውን ትክክለኛ እምነት በመጠራጠር ጥያቄ አቀረቡ ሲል
በያ ትውልድ መጽሐፉ ቅጽ 2 ላይ ከገጽ 166 እስከ 67 ባለው ገልጿል። በከተሞች ውስጥ ይካሄድ የነበረው ትግል እየተጧጧፈ መጥቶና የአመራር ዋነኛ አትኩሮት በሱ ላይ እየሆነ ሄዶ የገጠሩ ትጥቅ ትግል ጭራሹኑ ተረሳ። ፓርቲው ድጋፍም ሆነ አመራር ሊሰጠው አልቻለም። ኢህአፓ በከተማው ትጥቅ ትግል እስከተሸነፈበት ጊዜ ድረስ በአሲምባ የነበረው አመራር ከሞላ ጎደል ሁሉንም ነገር በራሱ ነበር የሚፈጽመው ማለት ይቻላል። ሰራዊቱ በወታደራዊ ህይወቱ ብቻ ሳይሆን ፖለቲካዊ ህይወቱም የተዳከመ ነበር። በከተሞች ውስጥ ትንቅንቁና የፖለቲካ ክርክሩ እንዲያ ሲገን በገጠሩ ያለው ሰራዊት በወቅታዊ ጉዳዮች ላይ ምንም አይነት ውይይት አያደርግም። የመነጋገሪያ መድረኮችም አልተከፈቱለትም። ይህም ብቻ ሳይሆን የነበረው የፖለቲካ አጀንዳ ሙስን ነው። ለዓመታት የነበረው የመወያያ አጀንዳ አዲሱ ዴሞክራሲያዊ አብዮት ነበር። አንድ ኢህአፓን በጅምሩ የተቀላቀለ ሰው ዛሬ እንደሚያስታውሱት ወደ ኢህአፓ ስንገባ አዲሱ ዴሞክራሲያዊ አብዮት ላይ ተወያይቻለሁ፣ ሰራዊቱ ተበትኖ ከኢህአፓ ስወጣ አዲሱ ዴሞክራሲያዊ አብዮት ላይ ውይይት ይደረግ ነበር ብሏል። ችግሩ የዕለት ተዕለት የማይለወጥ የፖለቲካ ህይወት ብቻ አልነበረም። የአመራሩ ዴሞክራት አለመሆን ቀስ በቀስ እያየለ መጣ። ሰራዊቱ ያለምንም ተግባር ከመቀመጡ ባሻገር ተቃውሞውንም በግልጽ የሚያቀርብበት ሁኔታ አልነበረም። ኃላፊነት በትውውቅና በጓደኝነት ይሰጣጡም ነበርና ሌላው በራሱ ድርጅት ውስጥ ባይተዋር የሚሆንበት ሁኔታም ተፈጠረ። የሁኔታዎችን መባባስ የሚያመለክቱት የስለላና የአፈና መዋቅሮች ተዘረጉ። ለዚህም አንድ ጥሩ ማስረጃ ጋንታ 44 የሚባለው የመቶ ዕዝ መቋቋሙ ነው። ጋንታ 44 በአመራሩ ለአፈና ተግባር የተመደበች ስትሆን የዚህች ጋንታ አባላት አጥፍተዋል በተባሉ የሰራዊቱ አባላት ላይ የእስር የግርፋትና የግድያ ተግባር በስፋት እንዲያካሄዱም ተደርጎ ነበር። አሲምባ ለከተማው የኢህአፓ አባል በመዝሙሩ የምትወደስ እንደ ኢየሩሳሌም የምትናፈቅ የተስፋ መሬት ናት። ከየቄው ወጥቶ ከሞት ታግሎ እዚህ ሲደርስ ግን ያገኘው ያለሙን ሳይሆን እንደ ቅዠት የቆጠረውን ነው። ለትግል በረሃት ወጥቶ ህይወትን ለአንዳች ዓላማ ለመሰዋት ፈቃደኛ ተሆኖ ትግል የሌለበትና የአፈና መዋቅር የተዘረጋበት ነፃ አውጪ ሰራዊት ውስጥ ራስን ማግኘቱ ለማንም ቀላል መልስ አይኖረውም። ነገሮች እንዲያለ መልክ እየያዙ በሜዳቸው ያዘነው ሰራዊት ድርጅቱን ከጥፋት ለማዳን ቅሬታውን ይፋ አውጥቶ ድርጅቱ እንዲታረም ጠየቀ። የታጋዩ ጥያቄ እያየለ በመምጣቱ በ1969 መጨረሻ አካባቢ የእርማት እንቅስቃሴ መድረክ ተጠራ። ጥፋቶችን ለማረም በዘሩ ክሽን በተመራው በዚህ የእርማት መድረክ ላይ ታጋዩ የአመራሩን ዴሞክራት አለመሆን፣ የሰራዊቱን የፖለቲካ ህይወት መዳከም፣ ያለመዋጋቱን፣ የአፈናና የስለላ መዋቅር መዘርጋቱን በመቃወም ጥያቄ አነሳ። አመራሩ ግን ራሱን ጥፋተኛ ሳያደርግ ክሶቹን ሁሉ የጦሩ መሪዎች ላይ ጫነ። ድርጅቱ እምነት ቢጥልባቸው የሰራዊቱ አመራሮች ትናንሽ ንሶች ሆኑ ነበር የተባለው። የሆነ ሆኖ ከእርማት እንቅስቃሴው ታጋዩ መጠነኛ ድሎች አገኘ። የሰራዊቱ የፓርቲ አካል የሚመራበት መተዳደሪያ ደንብ፣ የአባላት መሰረታዊ መብቶች፣ የጥፋተኛ መቅጫ ደንቦች ከቀድሞ የከረረ ይዞታቸው ተሻሻሉ። የአመራሩ ስልጣንና ኃላፊነት ተገደበ። ጌራና ሌሎች እሱን የመሳሰሉ የሰራዊቱ መሪዎች ከኃላፊነታቸው ተነሱ። ጋንታ 44ም እንድትፈርስ ተደረገ። ጥፋተኞቹም ሲቀጡ በወታደራዊ ችሎት ወይም ሚሊታሪ ትሪቡናል እንዲሆን ተወሰነ። የሰራዊቱን አወቃቀር በተመለከተም በታጋዩ ጥያቄ መሰረት እሱ መርጦ የወከላቸው ሰዎች የሰራዊቱ አመራር ውስጥ እንዲገቡ ተደረገ። በዚህ አወቃቀር ለውጥ ሳቢያ በታጋዩ ዘንድ ተወዳጅ የሆኑት እነ መዝሙር ወይም ይርጋ ተሰማ፣ አቡበከር ሰይድና ጋዙ ወይም ገብሩ መንገሻ ተመርጠው ወደ አመራሩ ገቡ። አሁን አመራሩ ሁለት አካላት የያዘ ሆነ። በአንድ በኩል በምርጫ የገቡ ሲሆን ሌሎች ደግሞ ከማዕከላዊ ኮሚቴ የተመደቡ ነበሩ። በማዕከላዊ ኮሚቴ የተመደቡት በቁጥር የሚበልጠውን እጅ የያዙ ናቸው። የእርማት እንቅስቃሴው ለውጦች ስር ነቀል ባለመሆናቸው የኋላ ኋላ ቀስ በቀስ ነገሮች ወደ ቀደሙ ይዞታቸው ተመለሱ። ይህ ሲሆን በነመዝሙር አማካይነት አመራሩ ጠንካራ ተቃውሞ ይገጥመው ጀመር። የታጋዩ ተወካዮች ሌሎች ጥያቄዎችንም በማንሳት በጥያቄዎች ላይ የሚወያይ ጠቅላላ ጉባኤ እንዲጠራ ጠየቁ። የተነሱት ጥያቄዎች የኢህአፓን የከተማ ትጥቅ ትግል መስመር ተመልሶ መገምገም ወይም
ትክክል ነበር ወይስ ስህተት ነበር የሚለውን ለገጠሩ ትጥቅ ትግል ትኩረት ስለ አለመሰጠቱ በከተሞች ያሉ አንጀኞች ተብሎ ስለተመቱት አባላት ሁኔታና ማብራሪያ የሰራዊቱ ግንባታ በትክክለኛ መስመር ስላለመሰማራቱ ከህወሓት ጋር የተገባው ቅራኔ ትክክል አለመሆኑን ወይም የግንባር ጥያቄ የሚባለውን ማለት ነው ስለ ህዝባዊ መንግስት መፈክር አነሳስና ፋይዳ ማብራሪያና እርማት የሚጠይቁ ነበሩ። ኢህአፓ የራስን ዕድል በራስ መወሰን እስከ መገንጠል የሚል ድርጅት ቢሆንም ከህወሓት ጋር ተባብሮ መስራት አልቻለም። ህወሓትን ከፈለጋችሁ የእኛን አመራር ተቀበሉ ነው ያሏቸው። ዝግበረኝነት የሚባለውን ማለት ነው። የህዝባዊ መንግስት መፈክሩ አሁንም መቀጠሉ ለብዙዎች ግልጽ አልነበረም። ገበሬውን በተመለከተም ሰራዊቱን ተቀላቅሎ ትግሉን እንዲያጠናክር አልተደረገም። በአንድ ኃይል ውስጥ 2-3 ገበሬ ሲገኝ አርሚያችን በገበሬ ተሞላ እኮ የተባለበት ጊዜ ይታወሳል። ጠቅላላ ጉባኤ እንዲጠራ የተፈለገው በእነዚህ ትላልቅ ጉዳዮች ላይ እንዲወያይ ነበር። ጠቅላላ ጉባኤ ለመጥራት ግን ፈቃደኛ ሳይኮን ተቀረ። ኢህአፓ ለአንድ የፖለቲካ ድርጅት በጣም አስፈላጊ የሆነውን ጠቅላላ ጉባኤ ማካሄድ ልምድ አልነበረው። ጉባኤ ባለመጥራት የአባላቱን ዲሞክራሲያዊ መብት መገደቡን የቻይና ኮሚኒስት ፓርቲ ችግር ስለነበረበት ለ18 ዓመታት ያህል ኮንግረስ አላካሄደም ነበር የሚል ታሪካዊ ማስደገፊያ ወይም ማሳመኛም ጭምር ነበር የሚያቀርበው። ከ1967 ወዲህ ኢህአፓ ያደረገው ጠቅላላ ጉባኤ ቢኖር በ1976 ሰራዊቱ ከተበተነ በኋላ ነው። የቅርብ ጊዜ የእርማት እንቅስቃሴ ለውጦች መታጠፋቸውን የተገነዘቡት እነ መዝሙር ጠቅላላ ጉባኤ ሊጠራና ችግሮች ላይ ውይይት ሊደረግ አለመቻሉን ሲረዱ አመራሩም በህቡ ተደራጅቶ የመታገል ውሳኔ ላይ ደረሱ። ህቡ እንቅስቃሴዎች ማድረግ ጀምሮና አብዛኛውን ታጋይ ከጎናቸው ማሰለፍ ችለው ሳለ ግን አንድ ሁኔታ ተፈጠረ። የከተማው መዋቅር ሲመታና ቀይ ሽብር ሲያይል በርካታ ወጣቶች ወደ አሲምባና ሌሎች ግንባሮች እየፈለሱ መግባት ጀምረው ነበር። እነዚህ ወጣቶች ገና አሲምባ እንደደረሱ አመራሩ አንድ ካምፕ ውስጥ ለይቶ አስቀመጣቸው። ይህ አዲስ ኃይል ከነ ጸጋዬ ገብረመድህን ወይም ደብተራው ከተሰኘው ጋር ብቻ እንዲገናኝ ሆነና እነ መዝሙር የተሰኙት ፈጽሞ እንዳይደርሱባቸው ተደረገ። እነ ጸጋዬ ለአዲሱ ኃይል በአሲምባ ውስጥ ኢህአፓን ለመበተን የተነሳ የነብርሃነ መስቀል አንጃ የመሰለ ሁለተኛ አንጃ መፈጠሩና ድርጅቱ አደጋ ላይ መውደቁን አሳወቋቸው። አዲስ ደራሹ ኃይል ለኢህአፓ ያለው የአምልኮት ያህል ፍቅር ገና ያልተነካ በመሆኑና አባላቱ በከተማ ትግል ወቅት በተፈጠረው አንጀኞች ላይ ያላቸው ጥላቻ ገና እንዳለ በመሆኑ የሁለተኛው አንጃ መነሳት ወሬ ክፉኛ አስቆጣቸው። አመራሩ የፖለቲካ ስራውን ከሰራ በኋላ ይህን አዲስ ኃይል በመጠቀም መዝሙርን ጨምሮ 21 ሰዎችን አሰረ። የሆነውን ያዩ አንዳንድ የሰራዊቱ አባላት ወደ ህወሓትና ደርግ እየከዱ ገቡ። የክዳት መከሰት የሰራዊቱን ሞራል ክፉኛ ጎዳው። ይህ በእንዲህ እንዳለ በህወሓትና በኢህአፓ መካከል የነበረው አለመግባባት ተባብሶ በተደጋጋሚ ተገናኝተው ቢነጋገሩም መግባባት አልቻሉም። በ1970ዎቹ አጋማሽ ላይ ወደ ጦርነት ተሸጋገረ። ሁለቱ ኃይሎች የመረረና ብዙ መስዋዕትነት ያስከፈለ ጦርነት ካደረጉ በኋላ አድዋ ላይ ኢህአፓ በህወሓት ጦር ተሸነፈ። ሰራዊቱ ተሸንፎ የዙ ማዕከሉ አደጋ ላይ ሲወድቅ አመራሩ በጥንቱ ይዞታው መንቀሳቀስ አለመቻሉን ተረድቶ ወደ ኤርትራ ለማፈግፈግ ወሰነ። ያሰራቸውን ሰዎች አስመልክቶም ሌላ ውሳኔ ወሰነ። ወደ ኤርትራ ጉዞ ከመጀመሩ በፊት ሚያዝያ 1970 ከታሰሩት ውስጥ 18ቱ ሰራዊት ሳያውቅ በድብቅ ተረሸኑ። ይህ ሲሆን ታሳሪዎቹ በወታደራዊ ችሎት ሊዳኙ ችሎቱ የማጣራት ስራውን ገና እያከናወነ ነበር። ይህ ያለ ፍርድ የተወሰደ እርምጃ የኋላ ኋላ ሲታወቅ በድርጅቱ ሁሉና ላይና በታጋዩ የትግል ስሜት ብዙ መዘዝ አስከትሏል። ከጦርነቱ በኋላ የኢህአፓ ሰራዊት የያዘውን መሳሪያ ይዞ ስንቁን ጠላት እንዳይጠቀምበት ቀብሮ ወደ ኤርትራ በጀብሃ ወደ ተያዘው መሬት አመራ። በአሲምባ አንጀኞቹ ወይም ባላንጃዎቹ ከተመቱ በኋላ ስለ ጉዳዩ ተባራሪ ወሬ ጎንደር ውስጥ ጸለምት ላለው ሰራዊት ደርሶ ነበር። የጸለምቱ ጦር ኢህአፓ ወታደራዊ ግንባሮቹን ለማስፋት በወሰደው እርምጃ በ1970 ከአሲምባው ሰራዊት ተከትሎ የሄደ ነው። የአንጀኞቹ መመታት ወሬ ሲደርሰው የእርማት እንቅስቃሴ አድርገን እያለ ለምንድነው ሁለተኛ አንጃ የተነሳው በማለት መጠየቅ ጀመረ።
አንጀኞቹ መገደላቸውን ሲሰማም ይህ ፓርቲ ችግር ያለበት ፓርቲ ነው በማለት ለመጀመሪያ ጊዜ ጥርጣሬ ገባው። ጥርጣሬውም ጥርጣሬ ሆኖ አልቀረም። ቀኑ እየገፋ ሲመጣ እሱም በተራው በአመራሩ ላይ ተነስቶ ከስልጣን እስከ ማውረድ ደርሷል። በጠላትነት የሚተያዩ ሁለቱ የኤርትራ ነጻ አውጪ ድርጅቶች ጀብሃና ሻዕቢያ ህወሓትና ኢህአፓን አስመልክቶ የተለየ አቋም ነበራቸው። ሻዕቢያ በወገንተኝነት ለህወሓት የቀረበ ሲሆን ጀብሃ ኢህአፓን ከውጭ መንግስት ጋር ከማስተዋወቅ ጀምሮ እስከ ማሰልጠን ድረስ ብዙ ለተውሏል። ወደ 2000 የሚገመተው የኢህአፓ ሰራዊት በተዳከመ ጉልበት ተጉዞ ኤርትራ መነኩሲቶ ሲደርስ ጀብሃ በጥሩ መስተንግዶ ተቀበለው። ኢህአፓና ጀብሃ በጸረ ደርግነት ወዳጅ ይሁኑ እንጂ የኤርትራን ጥያቄ በተመለከተ ትልቅ ልዩነት አላቸው። ቀደም ብሎ የኤርትራው አርነት ግንባር ኢህአፓ የኤርትራን ጥያቄ የቅኝ ግዛት ጥያቄ ነው ብሎ እንዲቀበል ጠይቆ ነበር። ኢህአፓ ግን የቅኝ ግዛት ጥያቄ ነው አንልም፣ እኛ የምንለው የኤርትራ ጥያቄ የኤርትራ ህዝብ ጉዳይ ነው፣ ህዝቡ በሪፈረንደም ይወስን ነበር ያለው። በዚህም የተነሳ ኢህአፓ ለጀብሃ የልብ ወዳጅ ሊሆን አልቻለም። በመሆኑም ሰራዊቱ ኤርትራ ምድር ከደረሰበት ከጥቂት ጊዜ በኋላ ጀምሮ የሰራዊቱን ሞራል ለማዳከምና ተስፋ ለማስቆረጥ የተቻለውን ሁሉ አደረገ። በመጀመሪያ እርምጃው ሰራዊቱን ሙሉ በሙሉ ትጥቅ አስፈትቶ ተረከበ። ታጋዩ ኤርትራ የገባው በጦርነት በመሸነፉ በቁጭት እንደተብገነገነ ነበር። ኢህአፓ የላባደር ሰራዊት ቀይ ሰራዊት ሆኖ እንዴት ጠባብ ብሔርተኛ በሆነው ኃይል እንሸነፋለን እያለ በእልና በቁጭት መሪዎቹን ጠየቀ። ወዲያው ደግሞ ሸምበቆ ላይ አመራሩ ሰራዊቱን ሰብስቦ በአሲምባ የተነሱት አንጀኞች እንደተመቱ አስታወቀ። ይህን ሲሰማ ደግሞ የታጋዩ ብሶት ጭራሹን አየለ። የተጀመረው ጥፋተኞቹን የመዳኘት ችሎት ሳያልቅ መገደላቸው ተራ ግድያ ነው አለ። ለዚህም አመራሩ ሲመልስ በእጃችን የነበረውን ጠላት ጥለን መሄድ ስለማንችል ተገቢውን እርምጃ ወስደንባቸዋል ነበር ያለው። በሽንፈቱ ብስጭት ላይ ይህን የሰማው ጦርነቱንና የአንጀኞቹን ጉዳይ ተሰብስቦ ለመገምገም ጠየቀ። አመራሩ ግን በብሶት የተወጠረው የታጋዩ ስሜት እንዳይፈነዳ ጭምር በመፍራት አሁን በባዕድ መሬት ውስጥ ስለሆንን ወደ ጎንደር ስንሄድ እዚያ እንገመግመዋለን በማለት ተፈጥሮ የነበረውን ውጥረት በማርገብ ሐሳብ አቀረበ። ሸምሸሚያ በምትባል ቦታ ላይ ያሉ አመራሩ የሰፈነውን ብሶት ለማርገብ አንዳንድ አቋሞች ከኢህአፓ የሚል መግለጫ ወጣ። ሰራዊቱ ኤርትራ በነበረበት ወቅት በአመራርነት ደረጃ ላይ የነበሩት 3 ሰዎች ብቻ ሲሆኑ ከነሱ አንዱ ብቻ ጸጋዬ ገብረመድህን የፖሊት ቢሮ አባል ሲሆን የተቀሩት አንድ የማዕከላዊ ኮሚቴ አባልና አንድ ተለዋጭ አባል ናቸው። በእነዚህ አመራሮች የወጣው የኢህአፓ መግለጫ የከተማው የትጥቅ ትግል ስህተት እንደነበር ፍንጭ የሚሰጥና የጊዜያዊ ህዝባዊ መንግስት መፈክር ግን አሁንም እንደሚቀጥል የሚገልጽ ነበር። በመግለጫው የተብራራው ፓርቲው የከተማውን የትጥቅ ትግል በከተማ ውስጥ የኃይል ሚዛን በመቀየሩ እንደቶ የጊዜያዊ ህዝባዊ መንግስትን በከተማ ትግል መመስረት እንደማይቻል፣ ለዚህም በተራዘመ ህዝባዊ ጦርነት ጊዜያዊ ህዝባዊ መንግስት እንደሚመሰረት የሚገልጽ አዲስ ድርጅታዊ አቋም የፖሊሲ ለውጥ ነው። ይህ አዲስ አቋም ፖሊት ቢሮም ሆነ ማዕከላዊ ኮሚቴው ተሰብስበው ያልተወያየበት ነበር። መግለጫው ለሰራዊቱ ተሰራጭቶ እንደተበተነ የተነሳው የመጀመሪያው ጥያቄ መግለጫውን ያወጣው ማን ነው የሚል ነው። መግለጫው እንደተሰማም እንዴት 3 ሰዎች የአንድ ፓርቲን ፖሊሲ መቀየር ይችላሉ የሚል ጥያቄ ተነሳ። በዚህም የተነሳ አቋሙ አንቀበልም አለ። ተቃውሞ ሲበዛ አመራሩ ለጊዜው መግለጫውን ተወው። ሰራዊቱ በኤርትራ ያሳለፋቸው በርካታ የችግርና የሰቆቃ ጊዜያት ነበሩ። ገና እንደደረሰ መሳሪያውን ከመፍታቱ ባሻገር ለረጅም ጊዜ ከአንድ ቦታ ሳይንቀሳቀስ እንዲቀመጥ ተደረገ። እንቅስቃሴ ለለመደው ሰራዊት አንድ ቦታ ተቸንክሮ መቀመጡ የእስር ስሜት ፈጠረበት። በራሱ ምንም ማድረግ እንደማይችልም አሳሰበው። ትንሽ ቆይቶ ደግሞ ያለ ምክንያት ከአንድ ቦታ ወደ ሌላ ቦታ አዘውትሮ እያስቀመጠው አጉላለው። ጀብሃ ሰራዊቱን ያለ ምንም ምግብና መጠጥ ነበር ያስቀመጠው። ጦሩ ተማሮ መሳሪያችን መልሱልንና ወደ ጎንደር ውሰዱን ሲል አሁንማ ጦርነት ላይ አንችልም፣ ሌላ ጊዜ ደግሞ መሳሪያው ሩቅ ቦታ ነው ያለው፣ ሄደን ማምጣት አንችልም እያሉ አሳሩን አበሉት። ዓላማቸው በራብና በጥም ተፈቶ ትግሉን ትቶ እንዲበተን ነበር።
ሰራዊቱ መረብ ወይም ጋሽ ወንዝ አጠገብ ሸምሸሚያ ላይ በነበረበት ጊዜ በጣም አስከፊ መከራና ስቃይ ገጠመው። ያላንዳች ምግብ በተተወበት በዚያን ወቅት 1 ወር ሙሉ እንደ ከብት ሳርና ቅጠል በላ። ያን ወቅት ከሳርና ቅጠል ውጪ ሌላ ነገር የተበላበት ዕለት ቢኖር አንድ ቀን የመረብ ወንዝ ያመጣችውን 2 የሞቱ ግመሎች ከወንዙ ጎትተው አውጥተው የበሉባት ዕለት ናት። የክፉን ቀን ኑሮ ማስታወስ ይዘገንናል እንጂ ያኔ እባብና አይጥ ያልበላ ሰው ራሱ አልነበረም። እነዚህ ቀናት እዚያ ከነበረው ታጋይ አእምሮ እስከመቼው የሚጠፉ አይደሉም። ይሁሉ አልበቃ ብሎ በረሃብና ስቃዩ መሃል ጀብሃ ደርግ የኢሃፓ ሰራዊት ያለበትን ቦታ እንዲያውቅ አደረገ። መረጃ የደረሰው ደርግ ቦታውን ለአንድ ሳምንት ያህል በአውሮፕላን ደበደበ። ከረሃብ የሚታገለው መሳሪያ በእጁ የሌለው ሰራዊት የቦምብ ናዳ ወረደበት። ከጀብሃ ፈቃድ ውጪ መንቀሳቀስና ቦታ መቀየር ለማይችለው ሰራዊት ድብደባ የፈጠረበት አደጋና መሳቀቅ ቀላል አልነበረም። ደግነቱ ሳምንት ሙሉ የመደብደቡን ያህል አንድ ሰውም አልሞተም ነበር። በችግሩ መበርታት የተነሳ ጀብሃ ያሰበው በከፊልም ቢሆን ተሳክቶለት በርካታ ታጋዮች ምናልባትም 500 ያህል የሚሆኑ ተስፋ እየቆረጡ ወደ ሱዳን ሄዱ። በመጨረሻም ከዚህ ሁሉ መከራ በኋላ ሰራዊቱ ወደ ጎንደር እንዲሄድ ተፈቀደለት። በዚህ ጊዜ የተፈጠረው ችግር ደግሞ የተወሰደውን መሳሪያ በመመለሱ በኩል ሆነ። ከእናንተ የተረከብነው መሳሪያ ሩቅ ቦታ ነው ያለው፣ ሄደን እንዳናመጣም ከምስራቅ ኢትዮጵያ ወደ ሰሜን የመጣው የደርግ ጦር በመሃል ገብቶ መንገዱን ዘግቷል በማለት በጣም ያረጁና የማይረቡ ጠመንጃዎች ሰጧቸው። ሰራዊቱ አማራጭ አልነበረውምና ተቀበለ። ጉዞ ሲጀመር ደግሞ ሌላ አስጨራሽ ሁኔታ መከሰት ጀመረ። የጉዞ መሪዎች የነበሩት የጀብሃ ታጋዮች ሰራዊቱን ጥቂት መንገድ ይወስዱትና በዚህ በኩል ጠላት መጥቷል ብለው እንደገና ወደ ኋላ ይመልሱታል። መንገዱን ሆነ ብለው ዙሪያ ጥምጥም ያደርጉታል። ሰራዊቱ ከትናንት ወዲያ የሄደበትን መንገድ ዛሬም ተመልሶ ሲሄድበት ያህል። በዚያ ላይ ረሃቡና ጥሙ መከራ ነው። የአውሬ ኮቴ ውስጥ ያቋተ የሻገተ ውሃ አግኝቶ በኮዳ ክዳን ተከፋፍሎ ጉሮሮ ማርጠብ ትልቅ ነገር ነበር። በእንዲህ አይነት የሽክርክሪት ጉዞ ኤርትራን ለቆ መውጣት 3 ወር ፈጀ። የወር መንገድ ነበር በእውነቱ። ሰራዊቱ ወደ ጎንደር በሚያደርገው ጉዞ ትግራይን አልፎ ተከዜ ሲደርስ ሌላ ፈተና ገጠመው። በክረምቱ ዝናብ የሞላው የተከዜ ወንዝ መሻገሩ ቀላል አልሆናለ። አካባቢው ራሱ ህወሓት የሚንቀሳቀስበት ቦታ ስለሆነ ሰራዊቱ ያለበትን ቦታ ካወቀ አደጋ ሊጥል ይችላል። ስለዚህ መሻገሪያ መምረጡ ብርቱ ጥንቃቄ ይጠይቃል። ዋናው ችግር ግን ሰራዊቱን የማሻገሩ ነገር ነበር። ዋና ለሚችለው እንኳን ተከዜ በዋና የሚሞከር አልሆነም። ሰራዊቱ ተከዜ ዳር ላይ መላ እየመታ ቆመ። የሀገሪቱ ምርጥ የተማረ ኃይል ያቀፈው ኢሃፓ በውስጡ ያልነበረው የባለሙያነት አይገኝም። ከአናጢው እስከ መሐንዲሱና ዶክተሩ እናም ከዚያው በተገኙ ነገሮች ተአምር በሚመስል መንገድ 5 የመሻገሪያ ታንኳዎች ተሰሩ። ሰራዊቱ በእነዚህ ታንኳዎች ጥቂት በጥቂት እየተሻገረ ሁሉም ተሻግሮ እስኪያልቅ ከ10 ቀን በላይ ፈጀ። ማዶ ለማዶ እየተያየ ሰነበተና ያለምንም ህይወት መጥፋት ተከዜን ተሻገረ። ጎንደር ገብቶ ሌላው የኢሃፓ ሰራዊት ወደሚገኝበት ጸለምት አቀና። ወደ ጸለምት በሚደረገው ጉዞ ኢዲዩ የሚንቀሳቀስባቸው ክልሎች ማለፍ ግድ ነበርና ትልቅ ጥንቃቄ ያስፈልግ ነበር። ሰራዊቱ ያለምንም አደጋ አልፎ ወልቃይት ሲደርስ የአካባቢው ህዝብ በታላቅ መስተንግዶ ተቀበለው። ወልቃይት የካድሬ የቅስቀሳና የማሳመን ስራ ሲሰራበት የቆየ ቦታ ወይም ሬድ ኤሪያ ስለነበርና በአካባቢውም የኢሃፓ ካድሬዎች ስለነበሩ ህዝቡ በሬ ያረደ ነበር የተቀበላቸው። ሳርና ቅጠል እንዳልበላ ሁሉ አሁን ፍሪዳ ተጣለለት። በጣም የተጎዳውና የተጎሳቆለው ሰውነት ግን ስጋ ሲቀምስ ጨጓራው አልችል ብሎ በተቅማጥ እየታመመ ተኛ። መስከረም ላይ ከወልቃይት ጸለምት ገብቶ እዚያው ካለው ሰራዊት ጋም ተቀላቀለ። መስከረም 1971 ሰራዊቱ ጸለምት እንደገባ ደርግ መረጃ ደርሶት ወዲያውኑ በጉዞ የተዳከመውን ጦር የሚያገግምበት ፋታ ሳያገኝ ለመምታት ማይጸብሪ አካባቢ ኃይል አከማችቶ የውሎ ገብ አሰሳዎች ማድረግ ጀመረ። ይህ የደርግ ወታደራዊ እርምጃ ጎንደር ተገብቶ ይኬዳል የተባለው ግምገማ እንዳይደረግ ምክንያት ሆነ። ታጋዩ ብሶቱን በሆዱ እንደያዘ ጎንደር ገብቶ የመነጋገሪያችን ቀን ደረሰ እያለ ሲያስብ አመራሩ የደርግ አሰሳን በምክንያትነት አቅርቦ ለሌላ ጊዜ አስተላለፈ። ምንም እንኳን የደርግ ዘመቻዎች የተወሰነ አካባቢ ብቻ የሚሸፍኑ የነበሩ ቢሆንም አመራሩ ትልቅ ጦርነት አስመስሎ አቀረባቸው።
ቀጥሎም የደርግን ጥቃት ለመከላከል የሚያስችል ስልት ነው ባለው መሰረት ከአሲምባ የመጣውን ጦር 4 ቦታ ላይ ከፋፈለው። ጸለምት፣ በለሳ፣ አርማጮና ወልቃይት ላይ። በለሳና ጸለምት ቀደም ብሎ ሰራዊት የነበረባቸው ሲሆን አርማጮና ወልቃይት በዚያ ጊዜ አዲስ ግንባር ሆኖ ተከፈቱ። አመራሩ መቀመጫውን ሱዳን ድንበር በሚገኘው አርማጮ አርጎ ከአሰቦች አጠገብ አስቀመጠ። ታጋዩ ደርግ ጥቃት መሰንዘር መጀመሩን ሲሰማ ጥያቄዎቹን በይደር አቆይቶ ለአዲሱ ግዳጅ በሙሉ ልብ ወደ ተመደበበት ተጓዘ። በለሳ የኢሃፓ የትጥቅ ትግል የመጨረሻዎቹ ቀናት ታሪክ ሲጻፍ በለሳ ልዩ ስፍራ ትይዛለች። ድፍን ኢትዮጵያ ከዳር ዳር አናውጦ የነበረው ኢሃፓ የታሪኩን የመጨረሻ ምዕራፎች የጻፈባትና ኢሃፓ ከእንግዲህ አበቃለት የተባለበት በለሳ ናት። ወጣቱ በረሃ ለበረሃ ተንከራቶ በረሃብና ጥም አርሮ ድካሙ ሁሉ ፍሬ አልባ ሆኖ በመጨረሻ የተስፋ ጭላንጭል አልታይ ሲለው ከእንግዲህ ኢሃፓም የኛ አይደለም እኛም ኢሃፓ አይደለንም ያለባት በለሳ ናት። ለመሆኑ በለሳ ምንድነው የተፈጠረው? በለሳ እንግዲህ የምትገኘው በጎንደር ክፍለ ሀገር በሊቦ አውራጃ ሲሆን በአሁኑ ሰሜን ጎንደር መሆኑ ነው። ከአዲስ አበባ በስተ ምስራቅ አቅጣጫ ከእብናት ከተማ ማዶ እስከ ተከዜ ወንዝ ያለውን ቆላማ ቦታ የምታካልል ወረዳ ናት። እስከ ቅርብ ጊዜም ድረስ ከአብናት ወዲያ ወደ በለሳ የሚወስድ ምንም አይነት የመኪና መንገድ አልነበረም። ዛሬም ቢሆን ስልክና መብራት ያልደረሱባት እናም በተያያዙ ትናንሽ ኮረብታዎች የተሞላች የገበሬ ጎጆ አልፎ አልፎ ብቻ የሚታይባት አይነት ቦታ ነበረች። የኢሃፓ ሰራዊት ለመጀመሪያ ጊዜ በለሳ የገባው በ1970 ሲሆን ከዚያ ቀርሞ ካድሬው የማሳመንና ቦታውን ለትግል አመቺ የማድረግ ሥራ ለመስራት በ1968 የእድገት በህብረት ዘማች እየመሰለ ገብቶ ነበር። ስራውን ሲጀምር በአካባቢው አርሶ አደር ተሰሚነት ያላቸው ሰዎች በግል እየቀረበ ካሳመነ በኋላ እነሱን ይዞ ሀገሪውን ሁሉ አሳምኖ ያስተማረ በፖለቲካ ትምህርት አንጾ በፓርቲ አባልነት አደራጀ። ለገበሬው ማርክሲዝም ሌኒኒዝምን በስፋት ተሰበከ። በሶሻሊስት ቲዮሪ ታንጾ ገበሬው ማርክሲስት ሆነ። ወጣቱ ማቴሪያሊስት ሆኖ እግዚአብሔርን ትቶ በቁስ አካል ማመን ደረጃ ላይ ደረሰ። አንዳንድ ማርክሲስት የሆኑ ቄሶች ሁሉ ነበሩ። ከሐሙሲት ወይም ቆላ ሐሙሲት የአንድ ቀን መንገድ ርቃ በምትገኘው ጸባሪያ በምትባል መንደር ላይ ይኖሩ የነበሩ አንድ ሽማግሌ በየዓመቱ የሚያዘክሩትን የአምሳት በዓል ወይም ከፋሲካ በኋላ ያለውን ማለት ነው ደግሶ ሲያበሉ ለታዳሚው ድግሴን ለመጨረሻ ጊዜ ብሉ ከእንግዲህ ያልዘክርም ብለው ተናግረዋል። ቲዮሪው እስከዚህ ድረስ ዘልቆ ነበር እምነት እስከማሳጣት። ዛሬ ሳይቀር የበለሳን ገበሬ አግኝቶ ላነጋገረና ስለ ድሮ ትምህርት ለጠየቀው ሰው ስለ ቻይናው የማው ትግል፣ ስለ ሩሲያው ፓርቲና ስለ ጊዜያዊ ህዝባዊ መንግስት ምንነት የሚሰጡት ገለጻ የሚያስገርም ነው። ካድሬው ገበሬውን እንዲህ በማርክሲስት ቲዮሪ አድንጾ ካደራጀ በኋላ ሰራዊቱ በለሳ ነው የገባው። ከአሲምባ የወጣው ሰራዊት 4 ላይ ሲከፈል በለሳ የተመደበው በ1971 መጀመሪያ ላይ ደረሰ። ግንባሮቹ በወቅቱ አጠራር ሪጅን በመባል ሲታወቁ የግንባሩ አመራርም ሪጅን አመራር ይባላል። በለሳ ሪጅን 3 ነው። የአሲምባ ጦር በለሳ ሲደርስ ሁሉም ነገር ያማረ ሆኖ አላገኘውም። የነበረው ሰራዊት ከእብናት ከተማ እስከ 40 እና 50 ኪሎ ሜትር ርቀው ያሉትን ጓላና ሐሙሲት የመሳሰሉ ትንንሽ ከተሞችን ተቆጣጥሮ ይዞታውን ያጠናከረ ቢሆንም በአንዳንድ ቦታዎች ላይ ደርግ ከሚያነሳቸው ገበሬዎች ጋር ሲዋጋ የቆየ ነው። የሰራዊቱን ውስጣዊ ይዞታ በተመለከተ በለሳ የነበረው ዋነኛ ችግር የሪጅን አመራሩ ብቁ አለመሆንና በስልጣን መባለግ ነበር። ከሁሉም ሪጅኖች እንደ በለሳው አመራር የሥነ ምግባር ጉድለት የታየበት አልነበረም። አመራሩ እየተነጠለ የተለየ ምግብ የሚበላ አዘውትሮ ከተማ የሚቀመጥ ዕቁባት ሳይቀር እስከመያዝ የደረሰ ነበር። የግብረ ሥጋ ግንኙነት በድርጅቱ የዲሲፕሊን መስፈርት ውስጥ ትልቅ ወንጀል መሆኑን ያህል በአመራሩ ተፈጽሞ ሲታይ የታጋዩን እምነት መጉዳቱ አልቀረም። በለሳ የደረሰው አዲስ ጦር ለነባሩ አዲስ ወሬ ይዞ መጣ። ነባሩ ሰራዊት ከህወሓት ጋር በአሲምባ ስለተደረገው ጦርነትና ስለ አንጀኞቹ ዓመታት ዝርዝር ወሬ የደረሰው ያኔ ነው። በጦርነት ለምን ተሸነፍን የሚል ጥያቄ ሲያነሳ ከአመራሩ የተሰጠው መልስ አዋጊዎቹ ጦርነቱን በደንብ ስላልመሩት ነው የሚል ብቻ ነበር።
አንጀኞቹን በተመለከተ ጸለምትና በለሳ የነበረው ሰራዊት ያለ ፍርድ መገደላቸውን ሲሰማ ቅሬታም ገባው። በነበረው ችግር ላይ ይህ ሲጨመር ቅሬታው ተባባሰ። በ1971 አጋማሽ ላይ አንድ አደጋ በበለሳ ተከሰተ። የካቲት ላይ ሻለቃ ገብረሕይወት በሚባል የጦር መሪ የተመራ የደርግ ሻለቃ ጦር በጃና ሞራ ወይም በሰሜን አውራጃ የሚገኝ አንድ ወረዳ ነው። እናም በዛ አድርጎ በለሳ ወረደ። ስለ ጥቃቱ ኢህአፓ አስቀድሞ መረጃ ቢደርሶም የመከላከል እርምጃ አልወሰደም። ሻለቃው በሰሜን በደባርቅ በኩል ሲገባ አመራሩ ያሉትን ኃይሎች ወደ ደብረ ታቦር አካባቢ በተናቸው። ሻለቃ ገብረሕይወት ያለ እንቅፋት ሰተት ብሎ ገባ። ይህ ሲሆን በወገራ አውራጃ የሚገኘው የሽንፋዝና በገላ አርሶ አደር ከኢህአፓ ጋር ሆኖ ጦሩን ሊዋጋ በራሱ አነሳሽነት ታጥቆ የኢህአፓ ሰራዊት ወደ ነበረበት መጣ። ነገር ግን ለጊዜው አታስፈልገንም ተብሎ ወደ መጣበት እንዲመለስ ተደረገ። በለሳ ላይ አንድ ሻለቃ መመከት የሚችል በቂ ኃይል ቢኖርም ሰራዊቱ ውጊያ እንዲገጥም አልተደረገም። ቢያንስ በሽምቅ ውጊያ ታክቲክ ጦሩን እየተነኮሱ ማበሳጨትና ኃይሉን ማዳከም እርምጃውን መክታት ይቻላል የሚል ሐሳብ ቢቀርብም አመራሩ አልተቀበለውም። የሻለቃው ጦር ያለ ተቀናቃኝ ገብቶ ራሱ ሽምቅ ተዋጊ ሆኖ በለሳን አተራመሰው። የፓርቲውን ደጋፊዎች ገሎ የገበሬውን ጠመንጃ ገፎ ሴቶቹን ደፍሮ ከብቱን ዘርፎ የ3 የ4 ዓመት ግብር በአንድና 2 ሳምንት አስከፍሎ ወጣ። ይህን አድርጎ ከበለሳ ለቆ ሲወጣ ሽንፋዝና በገላን ያለ ርኅራኄ ያቃጠለው። መንደሩን ሀብት ንብረቱን አውድሞ ምድረ በዳ አደረገው። ኢህአፓን ለመርዳት የተነሳ ህዝብ በመሆኑ ነበር የበቀል እርምጃ የወሰደበት። ሽንፋዝና በገላ ከጣሊያን ጊዜ ጀምሮ የክንዱን ኃያልነት ያሳየ ለጀግንነቱ ወደር የሌለው ህዝብ ነው። እናም ይህ ሲፈጸምበት በል ተንቀጠቀጠ። በንዴትም እዚያ የነበሩትን የኢህአፓ ካድሬዎች እየያዘ ለደርግ ሰጠ። ከዚያም ተማከረ። በአንድ ቃል ኢህአፓን ያስገባ ጥቁር ውሻ ይውለድ ብሎም ረገመ። ኢህአፓን አድነኝ ጠብቀኝ ያለ ሳይሆን ከጎን ቆሜ ልዋጋ ያለ ህዝብ ነበርና ተቆጣ። የሻለቃው ጦር ያጠፋውን አጥፍቶ የያዘውን ይዞ ከወጣ በኋላ ኢህአፓ የሽንፋዝና በገላ ህዝብ በካድሬዎቹ ላይ በወሰደው እርምጃ ተበሳጭቶ ጦር ላከበት። በደርግ በትር ክፉኛ የተጎዳው ገበሬ አሁን ደግሞ ኢህአፓ ጦር ዘመተበት። ሰራዊቱ ሽንፋዝን አጥቅቶ በሁለቱ መካከል ከሌሊቱ 11 ሰዓት እስከ ምሽቱ 1 ሰዓት የዘለቀ ከባድ ጦርነት ተደረገ። በመጨረሻ ኢህአፓ መሪ ናቸው ያላቸውን ገበሬዎች ይዞ አሰረ። የተቀረው ያመለጠ ወደ ደርግ ገባ። ከሻለቃ ገብረሕይወት ጥቃት ጋር ተያይዘው በተፈጠሩ ሁኔታዎች የሰራዊቱ ሞራል ክፉኛ ተጎዳ። የአጥቂው ጦር እንዳሻው ፈንጭቶ መውጣት፣ ከገበሬው ጋር የተደረገው ጦርነት ገበሬው ለጥቃት በመጋለጡ በድርጅቱ ላይ እምነት ማጣቱና ኢህአፓ ያድናሉ ወይ ብሎ መጠየቁ የሰራዊቱን ምሬት አባባሰው። በመጨረሻም ሰራዊቱ በይፋ ችግሮቹን እንገምግማቸው አለ። አመራሩ ግን የግምገማ መድረክ ለመክፈት ፈቃደኛ ሳይሆን ቀረ። ፈቃደኛ ሳይሆን ሲቀር የኃይል መሪዎች ችግሮቹን በኃይል ደረጃ ለመገምገም ቆረጡ። አንድ ኃይል ከ60 እስከ 70 ተዋጊ ሲኖረው ለኢህአፓ ከፍተኛ ወታደራዊ አደረጃጀት ነው። ከዚያም ኃይል 23 የምትባለው ኃይል ግንባር ቀደምነቱን በድፍረት በመውሰድ ያለ አመራሩ ፍቃድ ግምገማ አድርጋ በችግሮች መንስኤ ላይ ተወያየች። አመራሩ ኃይል 23 የግሏን ግምገማ ማድረጓን ሲመለከት ሁኔታዎች ከቁጥጥር ውጪ ከመውጣታቸው በፊት እርምጃ ለመውሰድ አጠቃላይ ግምገማ ጠርቶ አካሄደ። በግምገማው ላይ አመራሩ ጥፋቱን ሁሉ የኃይል መሪዎች ላይ በመጫን እነሱ ሳይዋጉ ስለቀሩ ነው የደርግ ጦር ያን ሁሉ አጥፍቶ ሄደው አለ። የኃይል አመራሮችም በበኩላቸው እኛ አላጠፋንም፣ ስምሪቱ ትክክል አይደለም እያልናቸው ነው አራረቃችሁ ያሰማራችሁን አሉ። ግምገማው ሲጠናቀቅ አመራሩን የተቃወመው እጅ ደግሞ በዛ። ከጥቂት ጊዜ በኋላ በዚያው ዓመት በ1971 አመራሩ የተለያዩ ዘመቻዎች አቀደ። እነዚህ ዘመቻዎች በወታደራዊ ጠቀሜታቸውም ሆነ የውጊያ ስልታቸው በሚገባ ስላልተጠና ስኬታማ ሳይሆኑ የቀሩ ነበሩ። የጋይንት የእብናትና የእምደ ወርቅ ዘመቻዎች እንደ ምሳሌ የሚጠቀሱ ናቸው። የጋይንቱ ዘመቻ የወረታ ወልዲያ መንገድ ስራ ላይ ያነጣጠረ ነበር። የመንገድ ስራውን የሚሰሩት ቻይናዎች ሲሆኑ እነሱን የሚጠብቁ 150 የሚሆኑ ወታደሮች ነበሩ። የዘመቻው ዓላማ ወታደሮቹን መጥቶ መሳሪያቸውን መታጠቅ ነው። ነገር ግን ጋይንት ዳሞት ላይ ጥቃት የሚሰነዝረው ጦር ከደጀኑ በጣም ርቆ መጓዝ ነበረበት።
አካባቢው ኢህአፓና የካድሬ ስራ በህዝብ ውስጥ ያልሰራበት ቦታ ወይም ዋይት ኤሪያ ነው። ጦሩ ከቤዙ ብዙ ርቆ ስለሄደ በዚህ የጠላት መዋቅር ውስጥ ማለፍ ካለበት ለዘመቻው የወጣው ሰራዊት በዚህ ውስጥ ተጉዞ ዳሞት ይደርስና ጥቃቱን ይሰነዝራል። ነገር ግን በድል ሊጠናቀቅ ትንሽ ሲቀረው ከሸፈ። ጦሩ በየአካባቢው ሚሊሻው እየተሰባሰበ የሚመለሰውን ጦር ከኋላ ደበደበው። በሰራዊቱ ላይ በጣም ብዙ ጉዳት ነው የደረሰው። ከጅምሩም በጠላት ወረዳ ውስጥ ረጅም መንገድ ተጉዞ ጥቃት መሰንዘር በሽምቅ ውጊያ የማይደገፍ ስልት ነበር። ይህ በሰራዊቱ ዘንድ ተጨማሪ ምሬት አስከተለና ግምገማ ተደረገ። በግምገማው አሁንም አመራሩን የተቃወመው እጅ በዛ። የሪጅን አመራሩና የኃይል አመራሮች እንዲሁ ተቋስለው እያለ በመስከረም 1972 እብናት ከተማን ለማጥቃት ዘመቻ ታቀደ። የዘመቻው መኖር እንደታወቀ የኃይል አመራሩ ከዚህ ቀደም የተፈጸሙት ስህተቶች ታረመው እንደሆነ ጠየቀ። የታረሙ ሆነው አላገኛቸውም። የዘመቻው ወታደራዊ ጠቀሜታም የተብራራ አልነበረም። እብናት ከተማ ያለው አባት ጦር ሲሆን የታጠቀው ጠመንጃ ጓንዴ ነው። የኢህአፓ ሰራዊት የታጠቀው ክላሽን እና ኤም14 በመሆኑ ከዘመቻው ለታጠቀው መሳሪያ ጥይት እንኳን ሊያተርፍ አይችልም። ሰራዊቱ ከፍተኛ የጥይት ችግር ነበረበት። ጀበርናው ባዶ ነው ያለ ለተመልካች ባዶ እንዳይመስል ድንጋይና የበቆሎ ቆሮቆንዳ ሞልቶ ነበር የሚታጠቀው። ምንም እንኳን አመራሩ ስህተቶች እንደነበሩ ቢሆንም የኃይል መሪዎቹ የእብናቱን ዘመቻ ጥይት ከቀረበላቸው እንደሚዋጉ ገለጹ። ጥይት ግን ሊቀርብ አልቻለም። እንዲያም ሆኖ ምሬታቸውን በልባቸው እንደያዙ ለዘመቻው ተነስተው ተንቀሳቀሱ። ሲሄዱ አምነውበት አልነበረም። በተደጋጋሚ ለአመራሩ ጥያቄ ባነሱ ቁጥር በየግምገማው ፈርተው ነው ያልተዋጉት መባሉ አንገፍግፏቸዋል። እናም ወደ እብናት ሲሄዱ ዘመቻው በውል አለመታቀዱና ቢረዱም ራሳቸውን መስዋዕት ለማድረግ በመቁረጥ ነበር። ጦሩ ተንቀሳቅሶ ወደ እብናት እንደተጠጋ እብናት ከተማ የነበሩ ስለ ዘመቻው የሚያውቁ የኢህአፓ አባላት ቀድመው ወደ ሰራዊቱ መጥተው ደርግ ስለ ጥቃቱ መረጃ ደርሶት ጦር ጨምረዋል የሚል መረጃ መጡ። በተጨማሪም የጦሩ ቅርስ ሲወጣ በስህተት ቦታው ሜዳ እንደሆነ አድርጎ ነበር የተወሰደው። ይህ ሲሆን አመራሩ ዘመቻውን ለመቀጠል መወሰን ተቸገረ። የኃይል አመራሩን ሰብስበው ትዋጋላችሁ ያሏቸው። ተዋጉ ካላችሁም እንዋጋለን አሉ። አመራሩ በሚወስደው እርምጃ መተማመን አልችል ሲል ለወታደራዊ አሰራር እንግዳ በሆነ መልኩ ዘመቻውን ለመቀጠል በድምጽ ብልጫ እንወስን አለ። የኃይል መሪዎቹ ግን ለምን ድምጽ እንሰጣለን? እናንተ ወስኑ፣ እኛ ተዋጉ ካላችሁ እንዋጋለን በማለት ተከራከሩ። አመራሩ በበኩሉ ድምጽ መስጠቱ የተፈለገው አንድ አይነት መግባባት ላይ እንድንደርስ ብቻ ነው ይልና በመጨረሻ ድምጽ መስጠቱ ተካሄደ። ድምጽ ሲሰጥ ዘመቻው ይሰረዝ የሚለው ክፍል በልጦ ተገኘና ዘመቻው ቀርቶ ሰራዊቱ ወደ ኋላ ተመለሰ። ይህ እንደሆነ ወዲያው አመራሩ ታጋዩን ሰበሰበና እኛ እብናትን እንምታ ብለን ተንቀሳቅሰን ሳለ ኃይል መሪዎች አንዋጋም ብለው ዘመቻው ተሰረዘ ብሎ ከሰሰ። አንዳንድ የሰራዊቱ አመራሮችም ሰራዊቱን የኛ ታጋዮች ስንቅ በሄሊኮፕተር በገኘ በአጋሰስ ሞልቶ ካልቀረበ አንዋጋም ባዮች፣ ከቀይ ጦር ወኔ የአባት ጦር ጓንዴ ይበልጥ ዘፋኞች፣ እንደ አባባሉማ ያህያም ባለባል ነው አቅፈውት ሲተኙ ለደረት ይሞቃል፣ ግን የክፉ ቀን የጅብ ቀኝስ ሲቀኝ በፍርሃት በርግጎ ደንብሮ ይሮጣል በማለት ታጋዩን እስከ ማንኳሰስም ደርሰው ነበር። የኃይል መሪዎቹ ታጋዩ እውነቱን ከስር መሰረቱ እንዲያውቅ ካልተደረገ ቀጥሎ የሚመጣባቸው መዘዝና ውንጀላን በመገንዘብ የሆነውን ሁሉ አሳወቁት። የተሰበሰበው ታጋይ ከሁለቱም ወገን የተለያየ ነገር በመስማቱ ግራ ሲጋባ ጉዳዩ ላይ በግልጽና በስፋት መወያየት እንዲቻል የመነጋገሪያ መድረክ እንዲጠራ ጠየቀ። ከዚህ በፊት ቅራኔዎችና አለመግባባቶች ሲፈጠሩ የኃይል አመራሩ ብቻውን ሆኖ ግፋ ቢል አንዳንድ ጠንካራ የጋንታ መሪዎችን ጨምሮ አመራሩ ላይ ስላለው ተቃውሞ ይነጋገር ነበር እንጂ ለታጋዮቹ ከአመራሩ ጋር ልዩነት እንዳላቸው ነግሮ አያውቅም። አሁን ግን የሪጅን አመራሩ የኃይል አመራሩን ለማውገዝና ወንጀለኛ ለማድረግ በሙሉ ኃይሉ መንቀሳቀስ መጀመሩን ሲያውቁ እነሱም አመራሩን ሙሉ በሙሉ ከሰራዊቱ ለመነጠልና ለማጋለጥ መዘጋጀት ጀመሩ። ይህ ዝግጅት እየተደረገ እንዳለ በመሃል መስከረም 14 1972 በበለሳ ከነበሩ ኃይሎች ውስጥ ኃይል 67 ቀድሞ የነበረውን አሰራርና
ማዕከላዊነት በጣሰ እርምጃ አመራሩ ላይ ተቃውሞ የሚሰነዝር የእርማት እንቅስቃሴ ይደረግ የሚል ጽሑፍ በተናጠል አውጥታ በቀጥታ አሰራጨች። ይህ ያልተለመደና ድፍረት የተሞላበት እርምጃ ከዚህ በፊት ኃይል 23 ከአመራሩ ፈቃድ ውጪ የግሏን ግምገማ ካደረገችው አንድ ደረጃ ከፍ ያለ ያመጽ እርምጃ ነበር። ጽሑፎቹን ማሰራጨትን በተመለከተ ቀደም ብሎ በነበረውና በተለመደው አሰራር ኃይሎች ጽሑፎች በሚያወጡበት ጊዜ መጀመሪያ ረቂቁን ለአመራሩ ይልኩና አመራሩ ካጸደቀው በኋላ ነበር ለሰራዊቱ የሚበተነው። ኃይል 67 ያደረገችው ግን ጽሑፉን ለአመራሩ ወይም ለበለሳ ሪጅን ፓርቲ ኮሚቴ እንዲያውቅ ብቻ በግልባጭ ከላከች በኋላ ለኃይል መሪዎቹ በቀጥታ ነበር ያሰራጨችው። የኃይል መሪዎችና አንዳንድ የጋንታ አመራሮች ኃይሎቻቸውን እያሰባሰቡ በጽሑፉ ላይ በማወያየት የእርማት እንቅስቃሴ ይደረግ የሚለው ጥያቄ የአብዛኛው ታጋይ ጥያቄ እንዲሁ በማድረግ ለጥሪው ድጋፋቸውን ገለጹ። ምንም እንኳ በዚህ ወቅት ሰራዊቱ በአመዛኙ በአመራሩ ላይ ያለው አመኔታ እየተሸረሸረ ቢሆንም የኃይል 67 እርምጃ በበለሳ የነበረውን ውስጣዊ ተቃውሞ እንቅስቃሴ ወደ አዲስ ምዕራፍ አሸጋገረው። በሰራዊቱና በአመራሩ መካከል የተፈጠረውን ቅራኔ ጥልቀትም የሚያመላክት ሆነ። ከዚህ ጊዜ ጀምሮ አደገኛ የለውጥ እንቅስቃሴ በበለሳ ላይ አንዣበበ። ዳጋጣሚ ሆኖ በዚያው ዕለት ማለትም መስከረም 14 1972 ዓ.ም ሌላ ክስተት ተፈጥሮ ነበር። ያን ዕለት የሪጅን አመራሩ ስለ ኃይል 67 ጽሑፍ ከማውቁ በፊት በፊናው አንድ ጽሑፍ አውጥቶ በሚስጥር አሰራጨ። ጽሑፉ በጓደኝነትና በሀገር ልጅነትም ቢሆን ተሰባስበን ፓርቲያችንን ከበታኞች እናድን የሚል ነበር። በከፍተኛ ሚስጥርነት የተያዘው ይህ ጽሑፍ የተሰራጨው በይፋና በመዋቅር ጠብቆ ለሁሉም አባላት ሳይሆን አመራሩ ለሚያምንባቸውና ይደግፉኛል ላላቸው ግለሰቦች ብቻ ነበር። ዓላማው የኃይል አመራሮችን ለመምታት የሚያስችል ድጋፍ በድብቅ ለማሰባሰብ ነው። ጥቂት ጊዜ እስኪቆይ ድረስ የኃይል መሪዎች ስለዚህ ጽሑፍ ምንም ያውቁት አልነበረም። እዚህ ላይ አንድ ልብ የሚባል ነገር ቢኖር ከታችኛው ወገን የወጣው ለውጥ ይደረግ የሚለው ጽሑፍ የፓርቲውን አሰራርና ማዕከላዊነት የጣሰ ቢሆንም በግልጽ የተሰራጨ ሲሆን ከአመራሩ የወጣው ጽሑፍ ግን በተገላቢጦሹ በድብቅ መበተኑ ነው። ላያስገርም የሚችለው ጎን ግን ለውጥና እርማት ፈላጊው ቡድን በግልጽ የተቃውሞ እንቅስቃሴ ተነሳስቶ ድርጅቱን ከአደጋ የማዳን ዓላማ ሲኖረው፣ አመራሩ ግን ተቃዋሚዎቹን ፊት ለፊት መጋፈጥ ባለመምረጡ ወይም ባለመቻሉ ሕገወጥነትን ባዘለ መንገድ ጠላቶቹን የመምታት ዓላማ መያዙ ሲታይ ነው። ከዚህ ዓላማ አንጻር ሲታይ የአመራሩ አካሄድ ትክክል የሚሆን አይሁን ህቡ መሆን ነበረበት። እዚህ ላይ አንድ ሊጠየቅ የሚችል ነገር አለ። በጎንደር ካሉት 4 ሪጅኖች ውስጥ በአንዱ እንዲህ ያለ ችግር ሲፈጠር ዋናው አመራር ማዕከላዊ ኮሚቴው ለምን ችግሩን እንዲያውቅና ፈጣን መፍትሄ እንዲሰጥ አልተደረገም? በጎንደር ያለው የኢህአፓ ሰራዊት ከፍተኛ የሆነ የግንኙነት ወይም ኮሙኒኬሽን ችግር ነበረበት። ማዕከላዊ ኮሚቴው የተቀመጠው አርማጮ ሱዳን ድንበር ነው። በለሳና አርማጮ ብዙ ይራራቃሉ። ጉዞም በእግር ነው። በዚህ ላይ በጠላት ቀጠናዎች ውስጥ ማለፍ ይጠይቃል። መረጃዎች በጣም እየዘገዩ ነው ከአንዱ ግንባር ወደ ሌላው ግንባር የሚደርሱት። የግንኙነት ችግር በአጠቃላይ መልኩ ብዙ ችግር የፈጠረ ነበር። ለዚህ አንድ ጥሩ የሚሆን ምሳሌ አለ። ወሎና ትግራይ የነበረው የኢህአፓ መዋቅር በደርግ ከተመታ በኋላ መዋቅሩን መልሶ የሚዘረጋ ትግራይ ወሎ አቀናባሪ ኮሚቴ የሚባል ተቋቁሞ ነበር። ይህ ኮሚቴ ህወሓት ሰቆጣ ከተማን ለመምታት እቅድ እንዳወጣ መረጃ ያገኛል። ሰቆጣ ብዙ የኢህአፓ እስረኞች ያሉበትና የደርግ መሳሪያም የሚገኝበት በመሆኑ ከህወሓት ቀድሞ የኢህአፓ ሰቆጣን ቢመታ እስረኞቹን በማስፈታትና መሳሪያ በመዝረፍ ብዙ ጥቅም እንደሚያገኝበት አቀነባባሪ ኮሚቴው አመነ። ለወታደራዊ እርምጃም ሰራዊቱ እንዲንቀሳቀስ ማዕከላዊ ኮሚቴው መመሪያ እንዲሰጥ መልእክት ወደ አርማጮ ላከ። የሚሆነው ሐምሌ ወር ላይ ነው። ከአርማጮ ጥር ወር ላይ መልስ መጣ። በአሁኑ ሁኔታ ሰቆጣ መምጣት አይቻልም የሚል። መልሱ በደረሰበት ወቅት ግን ህወሓት 3 ወር ቀደም ብሎ ጥቅምት ላይ ሰቆጣን መጥቷል። የኮሙኒኬሽን ችግሩ እንዲህ የከፋ ነበር። በበለሳ አመራሩና ተቋሚው አንዱ ሌላውን ለማጋለጥና ወንጀለኛ ለማድረግ የአይጥና ድመት ድብብቆሽ እየተጫወቱ ያሉ ከእብናት ዘመቻ መክሸፍ በኋላ ሰራዊቱ ይጠራ ያለው አጠቃላይ ግምገማ መድረክ መስከረም 23 ቀን 1972 ተጠራ። እዚህ ላይ አመራሩ አንድ ብልሃት ፈጠረ። በለሳ 4 ኃይሎች ነበሩ።
ለግምገማው አመራሩ ባወጣው ዕቅድ መሰረት አራቱ ኃይሎች ለሁለት ተከፍለው ሁለቱ ደግሞ የመጀመሪያው ግምገማ ካለቀ በኋላ ሴሚናር እንዲጠሩ ወሰነ። የኃይል መሪዎቹ መከፋፈል አንድነታቸውና ጥንካሬያቸው እንደሚያሳጣቸው በማወቅ ሁላችንንም አንድ ላይ ሰብስቡን አሉ። አመራሩ ግን ለደህንነትና ለጥበቃ የማያመች በመሆኑ አይሆንም አለ። ከዚህ ሌላ ከግምገማው በፊት አመራሩ አንድ ያከናወነው ተግባር ነበር። በተዋጊነት በኃይሎቹ ውስጥ ከተመደበው ሰራዊት ውጪ ክፍልታት የሚባሉ ድጋፍ ሰጪ ክፍሎችም አሉ። እነዚህ በሕክምና፣ በትጥቅና ስንቅ፣ በፕሮፓጋንዳ ስራ ውስጥ የተሰማሩ ናቸው። አመራሩ እነዚህን ክፍሎች ድጋፍ እንዲሰጡ የቅስቀሳ ስራ ሰራ። በክፍልታት ውስጥ ይመደቡ ከነበሩት የአመራሩ አመኔታ ያላቸውና አልፎ ተርፎም እንደ ውለታ በውጊያ ተግባር እንዳይሰማሩ የተደረጉ ሰዎች በብዛት ይገኛሉ። አመራሩ የነዚህን ድጋፍ በቀላሉ እንደሚያገኝ ይታወቃል። በግምገማው ተሸናፊ ላለመሆን የወሰደው ብርቱ ጥንቃቄና ቅድመ ዝግጅት በዚህ ብቻ አላበቃም። ክፍልታቱ በሙሉ ከጎኑ እንደሚቆሙ ስለተማመነም በመጀመሪያ ግምገማ ላይ የሚካፈሉት የክፍልታት አባላት በሁለተኛው ግምገማ ላይም እንዲካፈሉ ወሰነ። የለውጥ ፈላጊ ክፍሎች በዚህ ግምገማ ላይ የነበረባቸው ሌላ ጫና ካሉት አራት ኃይሎች የአንደኛው ኃይል አመራር በከፊል ወይም ኃይል 300 የሪጅን አመራሩ ደጋፊዎች መሆናቸው ነው። ይህ ግን ብዙም ትርጉም አልነበራቸውም። በኃይሏ ውስጥ ያለው ሰራዊት በአቋሙ ከሌሎች 3 ኃይሎች ጎን ነበር። እንዲህ ሆኖ የመጀመሪያው ክፍል የግምገማ ሴሚናር ከኃይል 23 እና 110 ጋር መስከረም 23 1972 ዞዛምባ ዋላ ኢየሱስ በምትባል ቦታ ላይ ተከፈተ። ኃይል 23 እና 110 የንቅናቄው ጠንካራ መሪዎች የሚገኙባቸው ነበሩ። ሴሚናሩ እንደተጀመረ አመራሩ በሰራዊቱ አንዳንድ አባላት ላይ የታዩ የዲሲፕሊን ጉድለቶችን አቀረበ። ጉድለቶቹ በተስፋ መቁረጥ የመጡ መጠጣትን የመሰሉ ችግሮች ነበሩ። በዋነኝነት የቀረበው ግን ሕጋዊ ባልሆነ መንገድ የተሰራጨውና እርማት እንቅስቃሴ ይደረግ የሚለው ጽሑፍ ጉዳይ ነበር። አመራሩ በፓርቲያችን ውስጥ ሕጋዊ ያልሆኑ ጽሑፎች እየተሰራጩ ነው፣ ፓርቲያችን ሊያጠፉ የተነሱ አንጀኞች ተፈጥረዋል የሚል ክስ አቀረበ። እንዲህ ያለው ጽሑፍ መኖሩና የፓርቲው ማዕከላዊነት የጣሰ ድርጊት መሆኑን የክፍልታቱ አባላት ሲሰሙ ክፉኛ አስቆጣቸው። ፓርቲውን የሚከፋፍል አደገኛ ተግባር ተፈጽመዋል በማለት የንቅናቄውን ተካፋዮችና መሪዎች አጥብቀው አወገዙ። ሴሚናሩ በንቅናቄው መሪዎች ላይ ከፍተኛ ተቃውሞ ካሰማ በኋላ በፓርቲው ውስጥ አንጀኞች ተፈጥረዋል ሲል ደመደመ። ሴሚናሩ መስከረም 25 1972 ሲጠናቀቅ የንቅናቄው መሪዎች መታሰር አለባቸው የሚል ውሳኔ ያሳለፈና መሪ ሚና የነበራቸው 4 ሰዎች ታሰሩ። የታሰሩት በረከት ስምዖን ኋላ ላይም የአህዴክ ፖሊት ቢሮ አባል የሆነ ኋላም አስማረ ኮበሌው ኢህዴን ከተመሰረተ በኋላ በመስዋዕትነት የተለየ ዳውድ የተባለ ደግሞ ኋላም ወደ ውጭ ሄደና ማህደር ነበሩ። ከመስከረም 23 እስከ 25 የተካሄደው የመጀመሪያው ሴሚናር አራቱን የንቅናቄው መሪዎች ካሰረና በአመራሩ አሸናፊነት ካበቃ በኋላ ሁለተኛው ክፍለ ሴሚናር መስከረም 25 1972 አጠላ በምትባል ቦታ ላይ ተጠራ። አመራሩ በመጀመሪያው ሴሚናር ላይ እንዲያሸንፍ የረዱትን የክፍልታት አባላት አሁንም በተቀሩት 2 ኃይሎች ላይ አሸናፊ እንዲያደርጉት ወደ አጠላ ይዟቸው ሄደ። የሁለተኛው ሴሚናር ተካፋይ የሆኑት የለውጡ እንቅስቃሴ ደጋፊዎችና መሪዎች በቀደሙ ሴሚናር ሰዎች መታሰራቸውን ሲሰሙ የትግሉን ክፉኛ ማምረር ተረድተው እስከ መጨረሻው እንፋለማለን እንጂ አንታሰርም ብለው ወስነው ነበር ወደ ሴሚናር የገቡት። አመራሩ ደርግ በምስራቅ የተገኘውን ድል በሰሜንም እንደግመዋለን በማለት ይፎክር እንደነበረው ሁሉ ሴሚናሩም በዋልዋ ሴሚናር ላይ የተገኘው ድል በዚህም ይደገማል በሚል መፈክር ከፈተ። ክሶቹ ቀርበው ክርክሩ ተጋጋለ። በዚህም ሴሚናር ላይ ከሁለቱ ኃይሎች የንቅናቄ መሪዎች ናቸው ብሎ ያመነባቸውን አባላት ማሰርም የአመራሩ ዕቅድ አካል የነበረ ሲሆን ከነዚሁ አባላትም መካከል ድላይ ከበበው ረዳ ወይም ቆጋው ይገኙበታል። ክርክሩ በከፍተኛ ውጥረት ተጋግሎ እያለም አንድ ዱብዳ የሆነ ነገር ተፈጠረ። ከንቅናቄው ደጋፊዎች ውስጥ የነበረ አንድ ታጋይ የሴሚናሩን አካሄድ ጨርሶ የለወጠ ሚስጥር አጋለጠ። ታጋዩ አንደኛ የተባለው ቡድን ስላሰራጨው ጽሑፍ ሰማን፣ ነገር ግን ከናንተ ከአመራሩ በኩል በሚስጥር የወጣ ጽሑፍ እንዳለ ሰምተናል ብሎ ስለ ጽሑፉ የነገረውን ሰው ስም ጨምሮ ተናገረ። ሚስጥሩን የነገረው ሰው እዚያው ነበርና እሱም በበኩሉ በየዋህነት አዎ ፓርቲያችን ለማዳን ጽሑፍ አውጥተናል ብሎ አምኖ ተናገረ። በዚህ ድንገተኛና አዲስ ነገር ሴሚናሩ ተናጋ።
ከአመራሩ የወጣ ጽሑፍ ካለ ለምን ሁላችንም እንድናውቀው አልተደረገም? ለምን ድብቅ ሆነ? ተብሎ ተጠየቀ። በመጨረሻም ይምጣና ይነበብ ተባለ። ፍጥጫው ሲብስ አመራሩ ግዴታው ሆነበትና ጽሑፉ መጥቶ ተነበበ። ሲነበብ በጓደኝነትና በሀገር ልጅነት ቢሆንም ተሰባስበን ፓርቲያችንን እናድን የሚል ሆኖ ተገኘ። ይህ ለድርጅቱ ለዓላማው ሞታለሁ እያለ ከቄው ወጥቶ በረሃ የገባው ታጋይን አሳፈረም አስቆጣም። በተለይ መርቶ ያታግለኛል ካለው አመራር አንደበት ይህን መሰል አባባል ሲሰማ ለአፍታ ክፉኛ ተጎዳ። የአመራሩ ደጋፊ የነበሩት የክፍልታት አባላትም ሳይቀር አቋማቸው ተቀየረ። በመጨረሻም የሴሚናሩ ተካፋዮች ጽሑፉን የጻፉት ሰዎች ማንነት እንዲገለጽላቸው ጠየቁ። ጽሑፉ በሪጅኑ አመራር እውቅና የተዘጋጀ የተሰራጨ ቢሆንም የአመራሩ አባላት ሁሉም በአንድ ኃላፊነት ለመውሰድ ባለመድፈራቸው ጽሑፉን ያረቀቀው ግለሰብና የአመራሩ ደጋፊ የነበረችው ኃይል መሪዎች የሆኑ ሁለት ሰዎች እኛንን ያወጣ ነው ብለው ቀረቡ። ምናልባት አመራሩ ሙሉ በሙሉ አደጋ ላይ እንዳይወድቅ የወሰዱት እርምጃ ይሆናል። ታጋዩ ማንነታቸውን ሲያውቅ ይታሰሩ በማለት ጽሑፉን የጻፈው የሪጅኑ አመራር አባል የሆነው እምሩ ወይም እሳቱ ተሰማ በሚል የብዕር ስም ጎህ መጽሔት ላይ ጽሑፉን ያወጣ የነበረው ነው ይባላል ያኔ። እናም የኃይል 300 አመራር የነበሩት ተስፋይና ፈለቀ የተባሉት ተይዘው ታሰሩ። ለ5 ቀናት የተካሄደው ሁለተኛው ሴሚናር በዚህ መልኩ በአመራሩ ተሸናፊነት ተፈጸመ። በለሳም ውሎ ባለየው ጥንቅት ታጠረች። በአንዱ ሴሚናር አመራሩ ድል ቀንቶት ከተቃዋሚዎች 4 ሰው ሲያስር፣ በሌላኛው ተሸነፈና 3 ሰዎች ታሰሩበት። ሁለቱም ተቀናቃኙ ወገን በየፊናው ምርኮን ወሰደ። ከሁለቱም ወገን እስረኛ መኖሩ የተቀረው አመራር ተጨማሪ እርምጃዎች እንዳይወስድ ገታው። በተጠሩት የንቅናቄ አባላት ላይ እርምጃ የሚወስድበት ሁኔታም አልነበረም። ታጋዩ በአመራር ላይ የነበረው አመኔታ ጠፍቶ ተቃውሞ እጅግ የከረረበት ወቅት ነበር። ኢህአፓን እንደ አንድ የትግል ድርጅት ሳይሆን እንደ ጣዖት በሙሉ ኃይሉ ያመልክ የነበረው ታጋይ ኢህአፓ ላይ የምትሰነዘር ቅንጣት የተቃውሞ ቃል መቋቋም የማይችለው በኢህአፓ ጉዳይ ከአባት ከእናቱ ከወንድም ከእህቱ ጋር በረጋ መንፈስ ለመደራደር እንኳን ትዕግስት ያልነበረው ወጣት በመሪው ላይ እምነት ሲያጣ በረሃ የወጣበት ትግሉ የትም አልደርስ ሲለው ድርጅቱን ራሱ በጥርጣሬያን መመልከት ጀመረ። ኢህአፓ ፍጹም ነው ወይ ማለትም ጀመረ። ኢህአፓን ራሴ ፈጥሬው ለምንድነው የማመልከውም አለ። በዚህም ወቅት ታዬ በሚባል የሰራዊቱ አባል የተደረሰና ኋላም በታጋዩ ዘንድ ዝነኛ የሆነ ሞናሊዛ የሚል ግጥም ስለ ኢህአፓ መፈጠር የጀመረውን ስሜት የገለጸበት መልኩ ለምሳሌ የሚበቃ ነው። ከግጥሙ ጥቂት ስንኞችን እኔ የእጅ ጥበብ ችሎታ፣ የደም ግባት ውበት ምስል፣ የዳቪንቺ ሞናሊዛ፣ የዳቪንቺ የሰው ስዕል፣ የጣሊያን ሰው ሊዮናርዶ የሰራውን አጉል ወዶ ራሱን ለፍቅር ማግዶ አወይ ነዱ። ሞኝ ዳቪንቺ ተላላ ለራሱ ስራ ተንበርካኪ፣ የራሱን ስዕል አፍቃሪ በራሱ ፍቅር አምላኪ። አንተ ሊዮናርዶ የሮማ ጅል የሰራትን ልታሻሽል ልታፈርሳት ልትገነባት ደግመ ደጋግመ ሰለሰ ልትሰራ ስትችል ጣዖት አደረግካት በሞት አጉላጉል ለራስ ፍጡር እግዚኦ ልትል። ዳቪንቺ ሞናሊዛን ከሳለ በኋላ በውበቷ ተማርኮ ተንበርክኮ ሰግዶላታል ያው የሚባል አባባል በወቅቱ ስለነበር ነው። ከሁለቱ ሴሚናሮች በኋላ አመራሩ ከፊሉ ታስሮ የተቀረው ሙሉ በሙሉ ተሰሚነቱ በማጣበትና የንቅናቄው መሪዎች በታሰሩበት ሁኔታ በበለሳ የአመራር ክፍተት ተፈጠረ። ሰራዊቱም ያለ መሪ ማደር ጀመረ። የሁለቱም ወገን እስር ቤት እንዳሉ ጉዳያቸውን የሚመረምርና ፍርድ የሚሰጥ ወታደራዊ ችሎትም ተቋቋመ። ነገር ግን ችሎቱ ምርመራውን ይጀምር እንጂ ዘልቆ ውጤት ያለው ስራ መስራት የቻለ አልነበረም። በመሃል ሌሎች ነገሮች ተፈጠሩ። እስር ላይ ለነበሩት የለውጥ ንቅናቄው መሪዎች እስሩ በአንዳንድ ትልቅ ነጥቦች ላይ በጥልቀትና በስፋት ለመወያየት እንዲችሉ መልካም ሁኔታ የፈጠረላቸው ነበር። በውይይታቸው ላይ ካነሷቸው ዋነኛ ጉዳዮች ኢህአፓ ዲሞክራቲክ ድርጅት ነው ወይስ አይደለም የሚሉት መሰረታዊ ጥያቄዎች ነበሩ። ከሰፊ ውይይት በኋላ ኢህአፓ የላብ አደር ፓርቲ አይደለም፣ ዲሞክራቲክ ድርጅት አይደለም የሚሉ መደምደሚያዎች ላይ ደረሱ። ይህ ከሆነ የሚቀጥለው እርምጃ ምንድን ነው? በሚቀጥለው እርምጃቸው ኢህአፓን ለመታገል መደራጀት አማራጭ የሌለው መንገድ እንደሆነ ቆረጡ። እናም እዚያው ስር ላይ እንዳሉ ኢህአፓን የሚታገል አንድ ህቡ ማዕከል መሰረቱ። ለዚህም የሚሆን መለስተኛ ፕሮግራም ነደፉ። በዚህ መልኩ ዴሞክራሲያዊ ንቅናቄ በተደራጀ መልኩ ለመታገል በእስር ቤት መሰረቱን ጣለ።
የዲሞክራሲያዊ ንቅናቄ መሪዎች እስር የቁም እስር ከመሆኑም በላይ የሚጠበቁት ቀድሞ ራሳቸው የያዙት በነበረና በአቋም በሚደግፋቸው ሰራዊት ስለነበር የእንቅስቃሴ ገደባቸው ጠንካራ አልነበረም። ያሉበትን ቦታ ለቀው ባይሄዱም ውጪ ካሉት ኃይሎች ጋር መነጋገር የሚችሉበት ሁኔታ ስለነበር እየተገናኙ ስለነደፉት ፕሮግራም ተነጋገሩ። በዚህም የመደራጀት እንቅስቃሴ ጠንክሮ መዋቅር ወደ መዘርጋት ደረጃ ደረሰ። ከሪጅን አመራሩ ያልታሰረው ክፍል ቢኖርም በሰራዊቱ ዘንድ ተሰሚነቱ ስላከተመ እንቅስቃሴው ለመገደብ አልቻለም።